السلام عليكم ورحمة الله وبركاته ودنا يتكبراتشو يا حريمة تي في تكتاتايوች እንደምን አላችሁ እነሆ ወዲህና ወዲያ መሰናዷችን በሰዓቱ ተገኝቷል እንግዲህ የዛሬ አጋፋሪዎች አንድ ሰው አክለን ጨምረን ተገኝተናል ወንድም አቡበከር በሐሪማ ቲቪ በእስላምና ሳይንስ ምናቀው ወንድማችን ነው ዛሬ ከኛ ጋር ቆይታ ያደርጋል አብዱ ነጂብና ጁነይድ ያው መታቆንን እንግዲህ የዛሬው መሰናዷችን ወደ አንድ ሐሳብ ይወስዳችኋል እስከ ፕሮግራማችን ፍጻሜ ድረስ አብሮነታችሁ እንዳይለየን እንጋብዛለን እንዴት ናችሁ አልহামዱሊላህ ጁኒ ተገርማለ ለክ አቡበከር በቃ አዲስ ወንድም ሲመጣ ተተ በቃ ሁሉ ማይኩን ሁሉ ላንተ ሊሰጣለ በቃ ዘጋህንተ እንዴ ምን እንደዚህማ አብረን ቆይተን ብዙ ነገር እየተነጋገረ ማሻአላ አቡኪ እንግዲህ ልክ ነው አላህ ያክብረው ለእንግዳ ነው ቅድሚያ የሚሰጠው እንደዛ ብለው ነው እኔም ትንሽ ቀን ጠፍቼ መጣና ቅድሚያ ተሰጡኛላችሁ እንግዲህ ለመጥፋት ያብቃች ለመጥፋት ያብቃ መብራት ሲያደርገኝ አምፖል ሲያደርገኝ ለመጥፋት ያብቃ አላህ ሁላችንም ያቆየን አንጥፋ የዩኒስ ኤምሬ በሐሪማ አዘጋጅ ነው አቡበከር ያው ሁላችን እንደምታቀው ድምጽ ቀጭን ያለው ቀጭን ድምጽ ያለው ማን ነው ጎርን ያለ ሻከር ያለ ድምጽ ያለው ማን ነው ያለ ሲዞር ታቀዋለና መከራውን አይቶ ነው ይሄን ፊልም ያዘጋጀ ያለው እኔ እውነቱን ለማውራት ባጀቱን ይዞ ያዘጋጀው የቱርክ ካምፓኒ ራሱ በዚህ ልክ የደከመ አይመስለኝም ጀዛው አላህ ይክፈለው የናንተ ልፋት አብሮ ሲጨመር አሁን በዛ ሊሆን ይችላል የኔ ብቻ ሳይሆን የሁሉም ሐሪማ ቲቪ ላይ ያለው የዛ ክሩ እንትን ስታዩ ያው አንድ ሰው የሆነ ፓርቱን ነው የሚሰራው ግን የብዙ ሰዎች ልፋት ጭንቀት ዱዓ ያንተ ስትለው በተለይ ደግሞ ይሄ የቤተሰባዊነቱ ድባቡን ስታየው ያ ፓርት በተለይ በጣም እንትን ይላል ዩኒስ ኤምሬ በጣም ምርጥ ከሚባሉ ፊልሞች ይሄ ሱፊያው ላይ ከሚያጠነጥኑ ፊልሞች አንዱ ነውና ትልቅ እንትን ያለው በማስተማርም ደረጃ በለው ፊልሙም ሳቢነቱም ሁሉ ነገሩም ተርኪሾች ማሰራራቸው በጣም ቆንጆ አድርገው ሰርተውታልና አንተ ድምጹ እንዴት እየሄደ ነው ፓርት ስንት ላይ ደርሷል አሁን በአላህ ፍቃድ አምስተኛ ክፍል ላይ ደርሷል እንግዲህ ክፍል 5 ወደ ህዝቡ ለማድረስ ማለት ነው እንዳልከው ያው ትንሽ አድካሚ ነው ብዙ ባይሆንም ትንሽ አድካሚ ነው ግን ያው የወንድም መገዛ ደግሞ አብሮ ሲኖር ያ ትንሹም እንደ እንትን ተወስዷለህ ማለት አይከብድህም ለአንድ ሰው ሲሆን ያው ጫና ይኖራል ግን የሁሉም ልፋት አለው የሁሉም ማስተዋጽኦ አለው ምክንያቱም ጊዜውን ሰጥቶ ምናምን ነው ካንተ ጋር እንት የሚለውና ከዛ አንፃር ያው ብዙም እንትን አይደለም በተለይ ያው የሾቹ በነገር ላይ ስለ ዩኒስ ኤምሬ ስናነሳ ተመልካቹም በደንብ እንዲያስታውሰው የሚፈልገው ነገር ምንድነው በህይወት ውስጥ የቱጋ ጥቁር ነጥብ እንደሚጥል መስመር ላይ አታቀውም የቱጋ በህይወትህ ዳገት እንደሚመጣ የቱጋ ቋጥኝ እንደሚገጥም የቱጋ ዝቅታ እንደሚገጥም የቱጋ ገደል እንደሚሆን ምንም መታቀው ነገር የለም ድንገት በመንገድ ላይ እየተጓዝክ ያለ አንተ ሰላም ብለህ እየተራመድክ ያለ ማይታሰብ ነገር ሊያጋጥምህ ይችላል ያ ነገር ደግሞ ህይወትህን ከግራ ወደ ቀኝ ወይ ከቀኝ ወደ ግራ ወይም ከፊት ወደ ኋላ ወይም ከኋላ ወደ ፊት እንደማይሆን አርጎ አቅጣጫው ሊያስተብህ ይችላል ያገለባብጧል በጣም በዩኒስ ኤምሬ ፊልም ላይ ያየነው ነገር በጣም ያጀበኝ ነገር በቃ ቁጭ ብዬ እኔም ከተመልካች እኩል ነው ማየው ያው መሆን ያለበትም እንደዛ ስለሆነ ዝግጅቱን አብሮ ተሰራለ በብዛት በድካምና በጥራቱ ላይ በትርጉሙ ላይ ያው ሸዎቹ ይለፉበታል እኛ ግን ቁጭ ብለን ቤት ከህዝቡ ጋር ምናየው ቅዳሜ ማታ ከይሻ በኋላ ወደ 3 ሰዓት 3 ተኩል እንደዚህ አካባቢና ቁጭ ብለን ስናይ በቃ የሚገርመኝ ነገር ሁሌ ለካሰው በድንገት ህይወቱም እንደዚህ ሊመሰቃቀል ይችላል ከዛ እንዴት ነው የሚስተካከለው ያልኩ ደግሞ እየተጠበቅኩ ነው ገና እንግዲህ ጡዘቱ እየጀመረ ነው ገናና በቃ እንደዚህ ነው ለካትላል አንዳንዴ በትንሽ ነገር ህይወት ትርምስ መስሎ ይወጣ ይችላል ቀላል ብለህ ባሰብከው ነገር ማለት ነው ምን አየህበት የህብረተሰቡ ጋር ያለው ፊድባክ ተቀባይነቱ እንዴት ነው እንዳለልህ ገና ትንሽ ያስፈራል ይመስለኛል ማለት ገና በእንትን እንኳን መታየው ነገር አንተ የቤት ስራ ይሆናል ስትነሳ የሆነ አስበህ የምትነሳው ነገር አለ ከዛ ህዝቡ ጋር ደግሞ አይቶት የሚሰጥህ ፊድባክ አለ ሶ የህዝቡን ፊድባክ ስታየው ገና መስራት እንዳለብህ ምን ያህል ሰው እንደሚጠብቅህ
እና እነሱ የሚረዱበት ስታተስን ስታስበው ትንሽ ይከብዳል ማለት የሆነ ሰዓት ላይ ለምን ጀመርኩት ምትልበት አጋጣሚ ማለት ምክንያቱም በቃ በጣም ሰው ይጠብቀዋል በጉጉት እንጠብቃቸዋለን ምናምን ሲልህ በሆነ አጋጣሚ ቢቆም ምንድነው ማረጋው ትላለህ ያስፈራሃል በጣም ግን አልহামዱሊላህ ያው እዚህ ባለው ክሩ በተለይ በጣም እንትን የሆነ እንቅፋት ቢፈጠር የአንዱን ከቨር ያደረገ ስለሆነ የምትሄደው እንግዲህ እስካሁን ባለው አልহামዱሊላህ አሪፍ ይሄዳል ጥሩ ጅማሮ ነው እንደ ሀሪማ ቲቪ እንደ ሱፊያም ቲቪ የመጀመሪያው ነው መሰለኝ ይሄ ፊልም ደብለጃ ተርጉሞ በማቅረብ የመጀመሪያም ደግሞ ጥሩ ተሞክሮ ነው ማሻአላህ አልহামዱሊላህ በርቷል አላህ ያበርታው ያው ያደገ ወደፊት ገና ብዙ እየተሰራ ሲሄድ ከያንዳንዱ ስተትም ተማራለህ ከያንዳንዱ ጥሩ ነገርም ደግሞ ታጎለብታለህ የሚያድግ ነገር ነው ጅማሬ ነው ግን በዛ ውስጥ ሁላ ግን በቃ ሁሌም የሚባለው ነገር አንድ ሺህ እርምጃን በአንድ ጀምር ስለሆነ መጀመሩ ነው ሁሉም ጥሩ ነገሩ በቃ መጀመሩ ነው ብዙ ሰዎች ጓጉተው ማስታወቂያው ሲለቀቅ ታሳውሳላችሁ ተመልካቾች ረጅም ጊዜ ሄዷል ማስታወቂያው ፊልሙ ከመምጣቱ ቀደም ብሎ ነው ማስታወቂያው ሲሄድ የነበረውና በቃ በማህበራዊ ሚዲያ ላይ የሚሰጡት አስተያየት ምናምን ነገር እንድትፈራ ያደርግ ነበር አሁን እሱ እንዳለው ማለት ነው በቃ ሰው በጣም ጠበቀው እና ያስፈራ ነበር አጠባበቁን ስታየው በቃ ሀሪማ ላይ ሰው የሆነ ነገር እንደሚፈልግ ታውቃለህ በቃ ሌላ ቦታ መሄድ አይፈልግም ቁጭ ብሎ ሀሪማ ላይ ነው ማየት የሚፈልገው እኛ ደግሞ ካሉት የሎጂስቲክም የብዙ ነገሮች ውስንነት አንፃር መሄድ ያለብን ያህል እየሄድን አይደለም እኛ እናውቀዋለን ደግሞ ያው እዚህ ያለነው ሁላችንም ሌሎችም ስታፎች እንደሚታወቀው ብዙዎቻችን የሆነ ጊዜ ተሻምተን ነው እዚህ ምን መጣው መደበኛ ስራችን ሌላ ጉዳይ ነው ሀሪማ ቲቪ እንደሚታወቀው የሙስሊሙ ጣቢያ ስለሆነ የንግድ ጣቢያ አይደለም የዲን ጣቢያ ብዙ ጊዜ የብዙ ነገሮች ጥረቶች አሉበት እንደሌሎቹም ደግሞ አይናውተን አፍጠንም ይሄን አሟሉን አንልም የሚታወቅ ነው ሁላችንም በመንችለው ከጊዜም ከጉልበትም ከኪሳችንም ነው እንትን የምንለው ነገርና ምናግዘው እርግጥ ነው ብዙ አህል ኸይሮች አሉ በመንፈልገው ያህል እንትን ሳልን ወይም እነሱ በሚፈልጉት ያህል ወደኛ መምጣት ሳልቻሉ በእኛ ስንፍና ምክንያት ለዛ ብዙ ነገር ያቀበናል ብዙ ሰው ግን ብዙ እንደሚጠብቅ አውቀናል በቃ ለካ ትንሽ ገፋ ብናረግ እና ከግል ህይወታችን ከመደበኛ ስራችንም ተሻምተን መምጣት እንዳለብን እያሰብን ነው የሰው ምላሽ ግን ማህበራዊ ሚዲያ ላይ በቃ በጣም ይገርም ነበር ይሄን አላስተዋላችሁም በጣም አስተውለናል ይሄ እኮ ከማህበራዊ ሚዲያም አልፎ በየቤታችን ያለው ምላሽ መስማት እንችላለን ምክንያቱም በእኛው እንኳን ቤታችን ስንገባ የሚሰጠን ፊድባክ አለና ምን ያህል በጉት እንደሚጠብቁት ምን እንደሚጠብቁ ከቲቪው ራሱ ያው ያላህ አማራጭ ጥቂት ስለሆነ ያንኑ ነው የምትጠቀመው የምትከፍተው ስለዚህ ባላህ አማራጭ ደግሞ እንዲህ አይነት ኢንተርቴይን የሚያረጉ ነገር የሚያስተላልፉ ምናምን ነገሮችን ጥቂት ስለሆኑ ያው ጥቂቶቹ ደግሞ ሲቀርቡ በዛው ልክረው ሰው ደስ ይለዋል ሰው ደስ እንግዲህ አላህ ያበርታን ከዚህ የበለጠ ለመሄድም አላህ ያብቃን እንግዲህ አወከር በግል ስራና ደግሞ ሀሪማ መጥቶ ዩኒስ ኤመሪን በማዘጋጀት በብዙ ስትረስ ምናምን እስከ መቅጠን ድረስ ደርሷል እየከሳ ነው አልቆ ደግሞ ለመወፈር አላህ ያብቃው እንግዲህ ፈታየ በላዊ ኢንሻአላህ ገና ፓርት 4 ላይ እንዲስ ከቀጠነ እስከ አመት ከምናምን ስትቆይ ትጠፋለህ አትታይ እሱ ብቻ አይደለም ያው እናንተም የቀነሳችሁ ስለሆነ አልተረፈም በጋራ ነው ምንተን ነው እስከ ፓርት ስንት ድረስ ይሄዳል والله ቆይተው በጣም ይቆያል እንግዲህ በአላህ ፍቃድ ያሰብነው ወደ 1 አመት ከአንድ አመት ያልፋል 1 አመት ከ3 ወር አካባቢ ይቆያል በአላህ ፍቃድ ረጅም ጊዜ ነው ዋን ከሰጠንና እስከዛ ከቆየን ከአንድ አመት በላይ ይቆያል በሳምንት እንትን ይያለው ኢንሻአላህ እንግዲህ እያየን ደግሞ እናንተም ካላችሁ አላህ ያቆየን ሁላችንም አንተም ደግሞ አላህ ይስጥ በመጀመርህ በጣም ጥሩ ነገር ነው በጣም ቁጭ ብለን አብረን ሁላችንም ቅዳሜ ማታ እየተዝናናን ነው ወደፊት ደግሞ የሚደገምበትን ቀን አስተካክላላችሁልን አንድ ቀን ደግሞ ቢደገም ጥሩ ነው አላኩል ይሐል እስቲ ወደ ዛሬው ይትረሳችን ወሰዱንና እንነጋገር እስቲ ከዛ በፊት ግን ዩቲዩብ ላይስ በተለቁት ተመልከካ አላሰባችሁ ይሄ ጥያቄ ማለት ይነሳል እንዲ ሶሻል ሚዲያ ላይ ዩቲዩብ ላይ ቢለቀቅልን የሚል ነገር አማራጭ ሰው ያው አሁን ጊዜ ቁጭ ብሎ ቤት ላይ ብቻ እንትን አይልም ከጊዜ ጥረትም ከስራም ከአንዳንድ ነገሮች ያንን ደግሞ እንዳታረግ የሚያቅዱ ነገሮች አሉ አሁን ዩቲዩብ ላይ እንዳትለቅ ቴክኒካል ነገሮች አሉ ብቻ የዩቲዩብ ህጎች የማይፈቅዱልህ ነገሮች አሉ በእነዛ ምክንያቶች ዩቲዩብ ላይ
እንግዲህ ለመልቀቅ አሁን ላይ ባለው ስታተስ ትንሽ ይከብዳል ወደፊት ግን ከዩቲዩብ ውጭ ሌላ አማራጮችን ኢንሻአላህ እሱን እያሰብን ነው በሱም መጣለን በኢዝኒላህ አይ ኸይር ነው ያብዛኛው ሰው ተመልካች ጥያቄ ስለሆነ እውነት ነው ዩቲዩብ ላይ ቢሄድ እኮ በጣም በሚሊዮንስ ያለው ምክንያቱም ሁሉም ሰው ቅዳሜ ማታ ተመችቶት ላይ ይችላል እንዳልጋችሁት በብዙ ምክንያት እና አገር ውስጥ ያለው ከሀገር ውጭ ያለው ሰው ብዙ ሀጃ አለው እና ሲያልፍ እንዲያየው ለማድረግ ዩቲዩብ አማራጭ ነው ግን ዩቲዩብ ያው በተባለው ቴክኒካል ምክንያት ብዙ መሟላት ያለባቸው ፎርማሊቲዎች አሉ እነዛ ፎርማሊቲዎች ደግሞ መሆን ያለባቸው ሰዓት አለ ከዛ አንፃር አሁን በዩቲዩብ መሄድ አይችልም እኛም የተረዳነው እሱን ነው مرحبا እንግዲህ ወደ ዛሬው ቶፒካችን እንጣና ምን ወያይበት ሐሳብ ዛሬ የሚወስደን የቀብር ስነ ስርዓታችን ምን ይመስላል አብዛኛው ሙስሊሙ ኡማ የቀብር ስነ ስርዓቱ በፊት ጀምሮ የመጣ ስነ ስርዓት ነበርና አይደል እና ያንን አሁን እየተገበርነው አይደለም እና ምንድነው ቀብር ላይ ሄደን እያደረግን ያለነው ይሄ ጀናዛ ስንሸኝ በምን ስርዓት ነው እየሸኘን ያለነው እና የሚለውን ሐሳብ እንድንወያይበት ነው ዛሬ የምንፈልገውና በዚህ ላይ ተመልካቾችም ብዙ ሐሳብ ይኖራቸዋል ይሄንን በደንብ አይተውታል ይሄን ቦታው ላይ በደንብ ስለሚያውቁት ይሄንን ቤት በደንብ ይወያዩበታል ከኛ በተጨማሪ እኛ ግን የመነሻ ሐሳብ ነው የምንሰጣቸውና በዚህ ዙሪያ ያው ሐሳቦችን እናንሸራሽራለን ተመልካቾቻችን ካፍታ ቆይታ በኋላ ይሄን ሐሳብ ይዘን ተመልሰን መጣለን አብራችን ሆኑ مرحبا የወዲና ወዲያ የቀዳሚ መዝናኛ ፕሮግራም ተከታታዮቻችን ተመልሰናል እንግዲህ እንደምጁኔ ቀደም እንዳነሳው የዛሬ መወያያ ራሳችን ከቀብር አካባቢ ያሉ አንዳንድ ሁኔታዎችን መዳሰስ ይሆናል እርግጥ ነው ሁሌም እንደምንለው እኛ ምናነሳቸው ሐሳቦች የግላችን እይታዎች ናቸው የማንንም አቋም የማንንም እይታ የሚወክሉ አይደሉም ይህ መንገድ ልክ ነው ይህ መንገድ ልክ አይደለም ይያልን ራሳችን በታዘብነው በተረዳነው መንገድ እንደ ማህበረሰብም እንደ ሙስሊምም እንደ ሐሪም አስታፍም የሚታዩን ነገሮች ለመወያያ ነው ወደናንተ መንወረውረው እናንተ ደግሞ ተነጋግራችሁበት ያው ልክ ነው ይሄ ነገር እንዲ ያያላችሁ እንደ ማህበረሰብ የጋራ ኃላፊነታችን እንድንወጣ ነው ከዛ አንፃር ብቻ እንዲወሰደልን እንፈልጋለን ዛሬ የተነሳው ሐሳብ በቀብር ዙሪያ ወይም ቀብር አካባቢ የሚካሄዱ አንድ ነገሮች አሉ እዛ አካባቢ ደግሞ ብዙ ማህበረሰብ አለ የሞተበት ሰው አለ ሰው የሞተበት ሰው ወይም የዛ ቤተሰብ የሆነ ሰው አለ ሊቀብር የሚመጣ ሰው አለ ቀብር አካባቢ ያሉ ሰራተኞች አሉ ከዚህ ባሻገር ደግሞ በዚህ ዙሪያ የሚታዘቡን የሚያዩን የሌላ እምነት ተከታይ የሆኑ ሰዎች አሉ እንደ ህዝብም እንደ ማህበረሰብም ማንንም ሰው ደግሞ ሲያዝን እንከተልለት የሚገባው ማህበራዊ የሆኑ ግዴታዎች አሉ በየትኛው ህግ የተጻፈ የትኛው መጽሐፍ ላይ ሊኖር የማይገባ ስላዘነ ሰው ልታደርገው የሚገባው የሐዘን ወይም ልታጽናናበት የሚገባው ርቀት አለ ከዚህ አንፃርም ጉዳዮችን ልናያቸው ይገባል ብዬ ነው የማስበው አንድ ሰው ሲሞትበት እየተደሰተ አይደለም እያዘነ ነው የሐዘኑ ልክ ከፍ የሚበል ዝቅ የሚበል ሐዘን መልካም ነገር አይደለም የሰው ልብ መሰበር ነው የሰው የሆነ አካልን ማጣት ነው እና ቀብር አካባቢ ከሚታዩና ልንናገርባቸው ከሚገቡ ነገሮች አንደኛው ሊሆን ይገባል ብዬ የማስበው ምንድነው በፊት ሰው ሲሞት በእኛ እድሜ እንኳን በመናቀው ልክ ለሰዎች የነበረን ሐዘን ነበር እንደው ሌላው ቢቀር እንደምታስታውሱት ጎረቤት አካባቢ እንኳን ቴሌቪዥን አጥፉ ሬዲዮ አጥፉ ድምጽ ቀንሱ አትጩሁ ይባላል የሞተው ሰው ማታቀው ሰው ነው እኮ ማታቀው ሰው ካንተ 5-6 ጎረቤት ወደዛ እንኳን አልፎ ምናም ድምጽ ቀን ቲቪ አጥቷ አይሰማም እኮ ላይ ይታወቃል ያንተ እዚህ ጋር ለልጆች ወይና የተከፈተ ወይኛ ጻኑ የተከፈተልን መጫወቻ ነገር እዛ አይሰማም ይሄን ያህል ግን ሰው ለሞተበት ሰው እና ለሞተም ሰው ክብር ይሰጣል የሞተበት ሰው ልቡ ተሰብሯል ተብሎ ስለሚታሰብ ጭራሽ ደግሞ ቤተሰብ ጎረቤት ምናምን ሲሆን ደግሞ የበለጠ እንትን ይደረጋል አሁን ግን እንደዛ ብዙም አታይም እንኳንና እዛ ለክሶ ቤት መጥቶ ሰው ዩቲዩብ ላይ ይችላል ቁጭ ብሎ ፌስቡክ ሊጎረጉር ይችላል ኢንስታግራም ቴሌግራም ሊጠቀም ይችላል ይሄ ነገር ልክ አይደለም ብዬ አስባለሁ እኛ የዛ ሰው የሞተበት ሰው ቦታ ብንሆን ምንድነው የሚሰማን የሚለውን አስባለሁ እናንተ በዛ ቦታ ብትሆኑ የሚሰማችሁ ስሜት የለም ትክክል ወሰድከኝ በሐሳብ
ያ ብዙ አጋጣሚ ይኖራል ማህበራዊ ስለሆነ እኛ አሁን ሀዘን ከደረሰበት ቤት ነው የሚጀምረው አይደለ ሀዘኑ ከዛ በኋላ የቀብር ስነ ስርዓት አለ ከዛ በኋላ ደግሞ 3 ቀን የሀዘኑ ቆይታ አለ ተመልሶ ማለት ነው ከተቀበረ በኋላ እና እነዚህ ሁሉም ተርቲቦቻችን በፊት መሻይኾች ያበጁት ተርቲብ አለ ራሱን የቻለ ማለት ነው ስነ ስርዓት ያ አሁን ምን ያህል ተግባራዊ የሆነ ነው እንደመታየው ነው በቃኛኮ እንደ ካፊሮች ሀዘናችን 3 ቀን ሀዘንተኛው ተስተዛዝንበት ቀን ላይ ካርታ መጫወት ነው ይቀር አይደል እንደዚህ ነገሮች ነው ይቀሩን እንጂ ትክክለኛ ሀዘንተኛው ማስተዛዘን ቀብር ቦታ ላይ ራሱ የሚደረገው ነገር ለሟቹም ለሀዘንተኛውም ሰው ሰብር ማሳበሪያ ያለ አይደል ይሄ ትግስት እንዲያገኝ ምናምን ታረጋው ነገር አለ እንደዛ ነገሮች ምንም ተግባራዊ የሆኑ አይደሉም እሴቶቻችን ምናምን ነገር ጠፍቷል በቃ ኢስላሚክ እሴቶቻችን ማለት ነው ሙሉ ለሙሉ ማለት ይችላል በቃ ምንም ቀብር ቦታ ላይ እኮ እንደምታውቀው ነው ቢዝነስ ነው ሰው የሚሰራው አይደል ሰው እየተቀበረ ሰው የሚያክል ነገር እየቀበርክ ሰው የመርካቶን ስራ በስልክ እዛ ቆሞ ይሰራል ታያለህ ይሄን በቃ የትኩረት አልሰጠውም ማለት ነው ለሚቀበረውም ሰው ለሀዘንተኛውም ትኩረት አልሰጠም ማለት ነው በጣም ተች ያረጋል ይሄ ነገር ያለው ቀብር ላይ ነው የተቀበረ ሰው ቦታ ላይ ክፍተት ፈልገህ ነው የምትቆመው ለማስቀበር ራሱ አይደል ያ ማለት ቀብር ላይ ነው ያለው ማለት ነው ያ የሚቀበረው ሰው ብቻ ሳይሆን የተቀበረም ሰው ብዙ አለ እና ለነዛም ክብር መስጠት ያስፈልጋል እዛ ጋር ስትቆም ማለት ነው እና በፊት የተጀመሩ መሻይኾች የጀመሩት ተርቲብ ነበር ያሲን መቅራት ሰላዋት ማውረድ እንዲህ ነገሮች ቢያንስ ቀልብህን ወደ አላህ ታደርጋለህ ሰው ቀብረህ እስከተመለስ ድረስ ቀልብህን ወደ አላህ ታደርጋለህ ሌላ ነገር መሽጉል አትሆንም ሐሳብህ አኺራ ማስተዋስ ይሆናል እነዚህ ነገሮች አሁን ሁሉ ለሙሉ የሉም ስታየው በቃ ሰው የሚያክል ነገር እዛ ቀብረህ የምትመጣ አይመስልም የሆነ ነገር ጥለህ ለመሄድ የምትጣደፍ ነው የሚመስለው ምናምን ብቻ በጣም ስሜት ይነካል እንዳልከው ደግሞ ወደ ቤት ስትመለስ ወይም ደግሞ ቤት ራሱ ጀናዛ ሲይ ምናምን ያለው ሌላ ነው እሱ ደግሞ የራሱን የቻለ ሌላ ታሪክ ነው እንደው ቀብሩ ጋር ያለው ብቻ ብታወራ በጣም ብዙ ልታወራ ትችላለህ አዎ ሐቅ ነው ማለት አሁን ምን አስባለሁ መሰለህ በፊት ይሄ ደስታችንም ሀዘናችንም የጋራ ነው አንተ የምትኖርበት አካባቢ ላይ የሆነ ሰው እንደዚህ ተፈጠረ ብትባል ቅድም አንተ እንዳነሳኸው ሪአክት የምታረከው በዛ ሰው ልክ ነው ለምሳሌ ቅድም እንዳልከው ቲቪዎችን መገነዝ መዝጋት ምናምን ያን የምታረግበት እንትኑ ትርጉሙ አትሊስት የዛን ሰው የሀዘን እየተጋራው ነው በሚል ስሜት ነበር እንደዛ የሚያደርጉት አሁን ግን ስታየው ያ አይነት ነገር የለም ቀለል አድርጌ እንዴት ልንገርህ መሰለህ ለምሳሌ የሆነ የጎረቤትህ ምናምን ወይ የምታውቀው ሰው ለቅሶ ብለህ ሄደህ ቀብር ላይ ቅድም እንዳልከው ሂሳብ ሊደራደር ይችላል ይሄ ዋጋው አይደለም ይሄን ጨምር ይሄን ቀንስ ሊል ይችላል የሄደበት የኔ ነው ብሎ ማለት ሀዘኑን በመጋራት ስሜት ሄዶ ቢሆን ያንን አያደርግም ለምሳሌህ ሀዘን ስትጋራ ኦሬዲ የኔ ነው ያ የሞተብህ ሰው ለኔም ወንድሜ ነው አባቴ ነው አጎቴ ነው እናቴ ነው ብሎ ሀዘኑን የተጋራው ነው ስትሄድ እዛ ጋር ሄደህ ግን ይሄ ከምናቀው ወይም ደግሞ ይሄ ካለፍንበት ተርቢያ ከተደረግንበት መንገድ ወጣህ እዛ ጋር ግን ሪአክት የምታረገው ነገር ምንን ያሳያል ኦሬዲ በቃ ለይሉኝ ተዋል አይደል አልመጣም እንዳይባል እንዲሄድ ያሳብቅብሃል ያንተ ሰው ቢሆን ያንን ስለማታደርግ ማለት ነው ለምሳሌ የጓደኛህ እናት ሞታ እሷ እዛ ጋር እየተቀበረች የጓደኛህ እናት አንተ ግን እዚህ ጋር ወይ ስልክ ታወራለህ ወይ ከጓደኞችህ ጋር ተሰብስበህ ትቆማለህ አንተ የሄድከው ጓደኛህ እናቱ ሞታ አልመጣችም እንዳይልህ ነው ማለት ነው ግን እንደናትህ ብታስባት በርግጠኝነት ያንተ እናት ሞታ ቀብር ቦታ ሄደህ ሂሳብ አትነጋገርም ከጓደኞች ጋር ትጫወቱ ነበር በቃ ምንም አታረገው ነገር ነው ገባህ ምክንያቱም ያንተ እናት ሞታ ማታደርገው ነገር የሌላ ሰው ላይ ግን የምታደርግ ከሆነ ሀዘኑን በመጋራት ስሜት ሳይሆን የሄድከው እሺ አልመጣም እንዳይባል በቃ አልተገኘም እንዳይባል ማለት ነው በፊት ግን የነበሩ አባቶቻችን ምናምን ግን ያሳለፉበት መንገድ ግን ይሄኛው አይደለም በቃ ኮምፕሊትሊ የሱን ሀዘን በደንብ ይጋሩታል ስራ ሄዱም
በቃ ሁሉ ነገራቸው ውሏቸው አዳራቸው ሁላ እዛ ሰውዬ ጋር ነው በደንብ ትሪት ያረጉታል ብቸኝነቱ ይሄ የሐዘኑ ስሜት እንዳይ በጣም ፊል እንዳያደርግ ያን ላይ ነው እንጂ ፎከሳቸው ይሄ የዱንያ ነገራቸው ምናምን ላይ ተተውት የመጡት ነገር ላይ አይደለም ሙሉ በሙሉ ሶ የኛ ግን ከዛ ወጣ ስላለን ይመስለኛል ይሄ የኔነትን ስሜቱን ሙሉ በሙሉ ተተኗል በቃ የሆነ ሰው እንትን ነው የሆነ ሰው ሐዘን ነው ሶ አልመጣም እንዳልባል ሄጄ ፊቴና ሳይቼ ልምጣ ምናምን የሚባለው አይነት እንደዛ ይመስለኛል ሲባልም ራሱ እንደዛ ነው ፊቴና ሳይቼ ልምጣ አሳብሬው ልምጣ ወይም ደግሞ አላህ ትግስት ይስጥህ ልበለው ምናምን ሐዘኑ ልጋሩ አይደለም ፊቴን ላሳየው ፊቴና ላሳየህም ይባላል እንደዛ ይባላል እኮ እና በጣም የሚገርም ነው ቀብር ጋር ካሉ ነገሮች ብዙ አሉ ማንሳት ያለብን አንዱ ደግሞ ይሄ ተምር የሚሄደው ነገር ቀብር ላይ ተምር ምን ሊያደርግ እንደሚሄድ ራሱ አይገባኝም ቀብር ቦታ ላይ ቆመ ምግብ መብላቱ እንዴት ራሱ ሐሳቡ እንደመጣ እኛ ሀገር አልነበረም ከዚህ በፊት ሌላ ሀገር አላቀም ትሬንዱን ግን እኛ ሀገር ግን አዳዲስ እየመጣ ያለ ነገር ነው ያው የኔ ከዚህ ዙሪያ ያወራን በጣም በቃ ሁሉ ጊዜ የማስበው መቼም አንዴ የሞተው በቃ አላህ መቼም ቀብሩን ማንንም የሞተን ሰው ኑር ያርግለት ቀብሩን አላህ ረህመት ያርግለት ወደ አኺራ ሄዷል ከዛ በኋላ ከዱንያ ጋር ያለው ነገር ተቆራርጧል እዚህ በሚኖረው ኸይር ስራ ካላከለት በስተቀር ግን ቢያንስ በሐያት ፊት ለፊት የምታያቸው የዛ የሟች ቤተሰቦች አሉ ብዙ ጊዜ አሁን በቃ ቀብር ላይ ሲሄድ ራሱ መደነግጠው በሱ ጉዳይ ነው የሟች ቤተሰቦች እዛው ቆመው ሰዎች ቀብር ላይ የሚያረጓቸው እንቅስቃሴዎች ያስደነግጡኛል እንደው ሟቹ አያየንም ወይ ሟችቷ አታየንም ተብሎ ሊሆን ሟችት አታየንም ተብሎ ሊሆን ይችላል ደግሞ ስትሄድ ብዙ ጊዜ አይተ ከሆነ አንዳንድ ጊዜ 2-3 ቀብር በአንድ ጊዜ ይኖራል በተለይ ከዙህር በኋላ ከተለያየ ቦታ የመጡ ቀብሮች ይኖራሉ እነዛ ቀብሮች እየተካሄዱ የነዛ ሰዎች እናት አባት ወይ ልጅ ወይ ሚስት ወይ አጎት ወይ አክስት የሆነ ነገር አለ እዛ በቃ ቁሟል ቤተሰብ ቁሟል ለነዛ ሰዎች ምንም ስሜት የማይሰጠው ሰው እየበዛ እየመጣ ነው ቆመው እዛ ጋር በቃ የሞተበት ሰው የሚያሳየው ስሜት ይታወቃል መረበሽ ነው ማዘን ነው መደንገጥ ነው በተለይ ደግሞ አንዳንዴ ይሄ ረጅም ጊዜ ታሞ የሞተ ሰው አይታዘንም አትልም ታዝናለህ ግን ቢያንስ ተስፋ እየቆረጥክ ስለመጣ የሆነ ሐዘን መጠን አለው ድንገት የሚሞቱ ደግሞ ሰዎች አሉ ያ ደግሞ ለሚሞተባቸው ቤተሰቦች ሐዘኑ የበለጠ ጠንካራ ነው የሁሉም ሟች መሞት ለሚሞትበት ቤተሰብ ሐዘን ቢሆንም እንደዛ አይነት ሰዎችም ፊት ሰዎች የሚያሳዩት ፊት ታያለ በቃ ዘና ፈታ ብለው እየተጫጫሁ ሲስቁ ሲያወሩ ሲዝናኑ ምናምን ሁለት ጥያቄዎችን ጠይቃሉ የመጀመሪያው ነገር ለምን መጡ ነው ማለት በቃ ሁሌ እንደዛ አይነት ሰው ለምን መጡ ሰርግ ቤት አይደለም ድግስ አይደለም ወይላ የሆነ ሰው ተመርቆ የትምህርት ምርቃት አይደለም ወይ የሆነ ሰው ስልጣን ተሰጥቶት እሱን እንኳን ደስ ያለ ለማለት አይደለም በቃ ከምድር ላይ ለሰው ልጅ ከባዱ ነገር ሞት ነው ሞት ያለበት ቦታ ላይ ነው የመጡት ያውም አዳራሹ እልፍኙ ነው ቀብር እኮ የሞት እልፍኙ ነው በቃ እንደፈለገ ሚንጎራድድበት ቦታ ነው አዋቂውን ታዋቂውን ወጣቱን አዛውንቱን ጎልማሳውን ልጁን ሀብታሙን ድሃውን የተማረውን ያልተማረውን ጥቁሩን ቀዩን ሁሉንም እዛ አስተኝቶት ነው የምታየው በቃ አዳራሹ ነው የሞት አዳራሽ እኮ ቀብር ነው አንተ እሱ አዳራሽ ላይ ሂደህ ምክር ካልሰጠህ የሱ እዛ ያለው እንቅስቃሴ ካላስደነገጠህ ለምን ትመጣለህ ቦታው አለ ለሳቅ ለጫወታ ሌላ ቦታ አለ እና አንደኛ መጠይቀው እንደዚህ አይነት ሰዎች ለምን እዛ ይመጣሉ እንዲ መሳቅ ማሽካካትና የሚፈልጉ ሰዎች ለምን ቀብር ቦታ ይመጣሉ ቦታው አይደለም ሁለተኛ ሁሉ እንደዚህ አይነት ቦታ ላይ እንደዚህ ማይገባ ባህሪ ሰዎች ሲያሳዩ ራሴን የምጠይቀው ነገር እነዚህ ሰዎች አንሞትም ብለው ነው እንደሚያስቡት በቃ እንደዚህ ነው የማስበው ሚሞተው አይመስላቸውም እንዴ ሁላችንም እኮ እንሞታለን የጊዜ የቦታ ጉዳይ ነው ለምንድን ነው እንደዚህ የሚሆኑት ቢያንስ እኔ ሞታለሁ ብለው እንኳን አይደነግጡ እኔም እኮ ነገ እዚህ ጉድጓድ ውስጥ ገባለሁ እኔስ እንዴት ሆነዋለሁ ወይ እንደው በቃ ስለ አኺራ ያስጨነቃቸው ቢያንስ መቼ ሆነ እኔስ መሞተው ብለው ይሄ እንኳን አያሳስባቸው እነዚህ ሁለቱ ጥያቄዎችን ሁሌ ይጠይቃሉ ለምን መጡና እንደሚሞቱ አያስቡም ወይ እንደው የአየር ሰዓቱን በጣም እንዳልሻማ እንጂ ነገሩ የራሳችን ፕሮግራም ነው ልሻማ ችግር የለም በጣም በቃ ሰው እንዲጠይቅ ፈልገው ቀብር ላይ ሲመጣ እታች ካሉት ከተቀበሩት ሰዎች እኔ ምን ይለኛል እኔ በምንድን ነው የምለየው
እንደነሱ ማልሆንበት ምን የተለየ ምክንያት አለ? እኔ ነኝ ወንድ እኔ ነኝ ጀግና ያለ ሁላ ሀብትማ ከሱ ውጭ ማን ሀብት አለው ዕውቀትማ ማን ከሱ ውጭ ዕውቀት አለው የተባለው ሁላ እሷማ እንዴ ልጆቿ እንዴት እንዳሳደገች አደብ ያላት ወይ ወጣትም ከነበረች እንዴ ስርዓቷ እንዴ መልኳ የተባለው ሁላ እኮ ታች ተኝቷል። ከሱ እኔ በምን እለያለሁ? ማን ነኝ እኔ? ሞት እኮ ለማንም ዘመድ አይደለም፣ ለማንም ዘመድ አይደለም። ሞት ለሁሉም ባዳ ነው። ታዲያ አንተ ዘመድ ነህ ወይ መተህ እዛ ጋር ካካካ ቀብር ላይ የምትሽካ ማን ነው? በቃ እኔ አይና ቀብር ላይ ሰዎች ለምንድን ነው እዚህ የሚመጡት? ሁሌም ጠይቀው ጥያቄ የሚመጡበትን ዓላማ አያውቁትም ይመስለኛል። አንዳንዶቹ ደግሞ ያው የቀልብህ እንትን ነው አይደል? ዝግት ነው። የቀልብ መዛቅ ነው፣ ኢማን መቀነስ ምናምን እሱም አስተዋጽኦ ያደርጋል። ቀልብህ ትንሽ ደረቅ ስትል በቃ አታውቀውም፣ በዚህ ልክ ፊል አታረገውም የመጣህበትን ማለት ነው። አሁን እንዳልከው ማለት ነው። እነዚህ ነገሮች እንዲያስታውሱን እኮ መሻይኾች ጥሩ ተርቲብ አድርገዋል። እዛ ስትሄድ ያሲን መቅራት፣ ፋቲሃ መቅራት፣ ተባረክ መቅራት፣ ዚክር ማለት፣ ተህሊል ማለት፣ ተስቢህ ይሄን ስትቀብር በቃ በሌላ ነገር መሽጎል እንዳትሆን እንግዲህ በፊት ነው ይሄን ነገር ተርቲብ አድርገው ያስቀምጡልህ። አስተውሳለሁ አንዴ አላህ ይርሐማቸው አባቴ ሲናገሩ ኡስታዛቸው ሼክ ሙስጠፋ ይባላሉ። ያኗር መስጊድ ምክትል ኢማም ነበሩ ታስተውሱና እሳቸው ያረፉ ጊዜ አስቀብረው መጡ በቤትና ሲናገሩ ስለነበረው የቀብር ድባብ ሲናገሩ ያው የዛን ጊዜ መሻይኾችም ብዙ ነበሩና እሳቸው ባለፉበት ጊዜ እና ቀብሩ የነበረው ነገር አሉ በቃ ዝም ሰው ያለ አይመስልም አሉ። ያ ሁሉ ኸልቅ ታድሞበት ዝም ብሎ አካፋ ይሄ ዶማ የሚቀባበለው ራሱ በመልእክት ነው አሉ። ሱብሃንአላህ ሲቀባበል ነበር። አንድም ሳይሰማን የቀበርናቸው በቃ ያሲሩን ምናምን ባዋው ሲቀራ ብለው የነበረውን ድባብ ሲነግሩኝ እኔ አልሄድኩም ልጅ ነኝ ያኔ ግን ሳልኩት በራሴ ባለውና በዚህ አጋጣሚ ቦታው ላይ ነበርኩ ልንገርኝ። አዎ ማሻአላህ አላህ ይርሐማቸው ኢማማችን ሼህ ሙስጠፋ ሲቀበሩ እኛ ልጅ ነን ግን ያው አባቴ ምናምንም ያው ካንተ አባትም ጋር ምናምን ያው እነዚህ ትልልቅ ሰዎች የራሳቸውን ተስላላቸው ይገናኙ ስለነበረ ሲሄዱ አብሬ ሄጃለሁ። ያኗር ልጆችም ትንንሾችም ትልልቆችም ብዙ ልጆች ይደናል እና አንድ በልጅነቴ በጣም ማስተዋወሰው ነገር የነበረው ነገር ምንድነው የሆነ ልክ አሁን አዋቂ ሆነ የሆነ ድንገተኛ አዋጅ ታወጀ ተብሎ ይሆን አስደንጋጭ ነገር ተፈጠረ ብሎ ከተማ ጸጥ የሚለው የለም እንደዛ አይነት ነገር ነበር የነበረው አስተዋውሳለሁ። ከፊት ለፊት የነበሩት በአብዛኛው ትልልቅ ሸኾች ናቸው፣ ትልልቅ ዓሊሞች ነው ከፊት ለፊት የነበሩት በብዛት ብዙ ሸኾች ነበሩ ከፊት ለፊትና እኛ ደግሞ ሰው እንዳይረግጠን ምናምን ነገር ተይዘን እንደዚህ ሆነ ወደ ኋላ ሆነን ምናምን ነገር በአጋጣሚ እሳቸው ያው አንዋር ልጆች ስለሆነን በጣም እናቃቸው ነበር። ደግሞ ያው ልጆች ያቀርባሉ ትልልቅ ዓሊሞች ታቆ ከሆነ አሁን ትንሽ መልኩን ቀየር አድርጓል እንጂ ልጆችን በጣም ያቀርቡ ነበር። በዛ የተነሳ ስንወጣም ስንገባ ምናምን ስለምናቅፋቸው እኛ መዘየር እንወዳለን ጉልበታቸውን ስለምንስም ምናምን አንድ ጉልበት ምን ስመው ከ20 ከምን አንፃር ገብተን ብቻ ሳይሆን ቀና ብለን ጉንጭ ስለማንደርስ ነው ልጆች አይደለን ለኛ ፊት ለፊት ያለው እግራቸው ነው ጉልበታቸውን እንስማለን ምናምን ግን አልহামዱሊላህ እና አስተዋውሳለሁ ስንሄድ ራሱ በተህሊልና በተክቢር ነው የተከደው። لا إله إلا الله لا إله إلا الله لا إله إلا يتبال እዛ ገብተን ደግሞ ቀብር ቦታ ላይ የነበረው የልጅነት ስለሆነ ስዕሉ ሙሉ አምሮ ይላል። ቀብር ቦታ ላይ የነበረው ድባብ የምንድነው የሆነ በቃ አገር ዛሬ በቃ አለቀ አገር ወደቀ አይነት ስሜት ነው የነበረው ሰው ጋር። ለምን ትልቅ ዓሊም ናቸው ለዓሊም የነበረው ዋጋ አሁንም ብዙ ሰው ጋር እንደዛ ዋጋ አለ እንደው አንዳንድ ተገቢ ያልሆነ ዕውቀት ያላቸው ሰዎች ጋር ነው እንጂ ለዓሊም ያለው ዋጋ በጣም አሪፍ ነበርና የሆነ ድባቡ የጸጥታው ምናምን ነገር አንተ ይሄ አካፋ ምናምን ያልከው ሲዋዋሱ እንዲ ቃ ምናምን ሲት ኮሽታው ይሰማ ነበር። አፈር እንዲ ሲነሳው ያፈር ምናምን ነገር እንዲ አፈር ነገር ስታነሳ ድምጽ የለም እሱ አይነት ድምጽ ሁሉ ይሰማ ነበር። ጸጥ ብሎ ነበር። ቁርአን ተቀርቶ ተጨርሶ ዚክር ተዘርጎ ዱዓ ተደርጎ የሆነ ሰዓት ላይ መሃል ላይ ጸጥ ይባላል። የሆነ ካንዱ እንትን ወላም ሲል በዛ ሞመንት መሃል ያለው እንትን በጣም ጸጥ። ለምንድን ነው ይሄ የነበረው? ሰው ስለ ቀብር ያለው ዕውቀት አሁን ካለው ዕውቀት ያነሰ አሁን ያለው ዕውቀት ያነሰ ነው ባንልም አደብ ነበርው ሰው የሚሰጠው ቦታም ጭምር ይመስለኛል ዋጋ ይሰጥ ነበር። እኔ መሞታለሁ የሚለው ነገር ብዙ ሰው ጋር ነበር ብዙ ሰው ጋር። አሁን ሰው እኮ እኔ መሞታለሁ የሚለው ነገር እኮ አለ ግን ለመርሳት ፈቃደኛ ነው።
ሞትን ለመርሳት ሰው በጣም ዝግጁ ነው ይረሳል ሁሌ ሆን ብሎ ይረሳል እዛው ቀብር ላይ ቆመ ማለት እኮ እሱ ነው ቀብር ላይ ቆሞ ለመርሳት ፍቃደኛ ነው ቀብር ላይ አንተ የሞት አዳራሽ ላይ ሆነ እንዴት ነው ሞትን የምትረሳው እና በቃ እዛ የነበርንበት ቦታ ላይ የነበረው ከተቀበሩ በኋላ በነገር ላይ እሳቸው ከተቀበሩ በኋላ ሲወጣ ራሱ የሰው ድምጽ አይሰማም ነበር በጣም በነገር ላይ በጣም ብሶ ነበር የመጣው በጣም ሲወጣ ድምጽ አይሰማም ነበር ጻት ተጣብሎ ነበር የተወጣው በኋላኛ የመጣንበት መኪና እንደውም ሰው ጭማሪ ተጭኖ ያው ሰው ብዙ ሰው እግረኛ እንደዚህ ሰው ተጭኖ ተተጋጉ ተብሎ ምናም ሰው ሁላ መኪና ላይ የተጫ ጻት አንድ ድምጽ አልነበረም አይደለም ሲቀበር ሲወጣ والله ድምጽ አልነበረም ጻት ነበር የተባለው እሱን ካነሳህ አላህ ይርሐማቸው የሐይዙል መካ የሐይዘይኑ ቀብር ላይ ማስተዋውሰው እንግዲህ የሳቸው ከሐጂ ሙስጠፋም ወደዚህ ነው መሞታቸው ከተሰማበት ጊዜ ጀምሮ የነበረውን ስሜት አስተዋውሳለሁ ብዙ ሰው ጋር አንደኛ ከልጅነት ጀምሮ ያው ዳዓ ምንወጣበት መስጊድ ነው ምናምን አቡበከር ሲዲቅ መስጊድ ወይ ሐይዘይኑ መስጊድ እና ከእንትን አካባቢ ልጆችን እየጠበቅኩ ነበር በጀማዓ እየገባን የተወሰኑ ልጆች ቀሩብንና ይሄ ወደ ኢማም ሐሰን ወደ ኮልፌ ትልቁ መስጊድ መውረጃ ዳገቱ እዛ አካባቢ እየተጠባበቅን ነበርና ሰው ይሄ የተጣላ ሰው አለ ያኮረፈ ሰው ምናምን በቃ እንደዛ ሆኖ ነበር የሚያልፈው ጸጥ ሁሉም ሰው በቃ በጣም ብዙ ሰው ነበር ግን ብዙ ሰው በቃ የሆነ ያኮረፈ አይነት ስሜት ያኮረፈ ሰው አይነጋገርም አይደል እንደዛ ሆኖ ነበር በቃ የሚያልፈው የተኮራረፈ ሰው ስሜት አይነት በቃ ሰው ሁላ በቃ ግራ ገብቶት ምናምን በቃ ትልልቆቹ ሲሄዱ ግራ ይገባሃል ለምን ብዙ የሚጎል ቀዳዳ የሚከፈት ቀዳዳ ስለሚታይ ይጨንቃልና ጻት ከቀብር መልስ ራሱ ጻት ሰው ወደ ቀብር ሲሄድ ዝም ሲመለስ ዝም የሆኑ ነገሮች አሁን ዋጋ ያላቸው ነገሮች ለምን እንደሆነ አላውቅም ዋጋ ሰጥተናቸዋል ጥሩ ነው እኮ ሞትን እያስታወሱ እኮ እንትን ማለት ጥሩ ነው ሞት ቦታ ላይ ቆመህ ግን ዋጋ የዕቃ ዋጋ መደራደር በስልክ የሚያስደነግጥ ነገር አለው ምን ይሆን ነው የሚያስብል ነገር አለውና ቦታው ላይ ነበርኩኝ አላህ ይርሐማቸው ሲቀሳቸው ሲቀበሉ እና ፋዘር ምን አሉን አልከልኩም እንድትቀጥለው ይያ አዎ በቃ የቀብሩ ሁኔታ መተው ሲያስረዱ በጣም በቃ ልዩ በሆነ መልኩ እንደተቀበሩ አደቡን በጠበቀ ምናምን ነገሩ እንዳልከው ነው በወቅቱ የነበረው ስርዓት ይናል አልተሸረሸረም ነበር ሰው ለሞተበትም ሰው በዛን ልክ ሐዘኑ አሁን ባልከው ፊቱ ላይ ኤክስፕረስ ይደረግ ነበር አደቡን በዛው ልክ ነበርና ለዛ ይሆናል ከቀብር እስኪወጣ ድረስ ሰው በዝምታ መሆንም ያለበት እኮ ይሆን እንጂ ሄደህ እኮ እዛ የግል ሐጃህን ለማውራት ቤት አይበቃህም እንዴ አንተ ሱቅ አይበቃህም እንዴ ሐጃህን ለማውራት እዛ ከሄድክ እኮ እንደው አሁን እኛ ላይ ተግባሩ ላይ ጠፋ እንጂ ቦታው ላይ ጥቅሶችም እየተሰቀሉ ነው ለሞት መካሪ በቃ ሳይሰገድብህ ስገድ እንዲህ አይነት ጥቅሶች ገና እንድታስታውስ ቀብር መሆኑን ታስታውስ ቀብር ገብተህም ቀብር መሆኑን እንደሚያስታውስ ጥቅሶች አሁን እየተሰቀሉ ነው አሉ የተሰቀሉ አሉ ኮልፌ ላይ ግን ምን ያህሉ ሰው ያነባል ምን ያህሉ ትኩረት ይሰጣል አላውቅም ስትገባ ጀምሮ አንተ የሚጠበቀው ካንተ ዚክር ይያልክ ሙታኖችን እየዘየርክ እንድትገባ ነው የሚጠበቀው አይደል ዲናችን የሚያዘው እንደዛ ነው እነዚህ ቀብር ላይ ያላችሁ ሰዎች ሰላም በእናንተ ላይ ይሁን ይያልክ ነገኛም ወደ እናንተ እንመጣለን ይያልክ ነው እኮ መግባት ያለበት ሰው ቢገባው በምን አይነት አህዋል ነው ያወራ ሐጃውን ያልጨረሰውን ያወራ ነው እና የሚገባው ቀብር ቦታ ላይ ራሱ እየተቀበረ ጫጫታው ስታይ ያጅባል በጣም የሚቀብረው ሰው ራሱ ይሄን አድርግ እንዲበል ዝጋው ይሄን ትበል ይሄን ከመጫጫው ነው ያለው ቀብሩ ጋር ያንን አሁን በፊት በመሻይኾቹ ተርቲብ ብንሄድ እንደዚህ ይሆን ነበር ወይ በቃ ገባ ልክ ቀብሩ እንደተጀመረ ምንድነው ይጀመራል ያሲን መቅራት ማሻአላ በቃ እስኪጨርስ ድረስ ቁርአኑ ነው የሚያጅበ ከባህል በዛ ሰዓት አሁን አንዳንድ ትሄዳለህ ቀብሮች አይደለ ያሲን የሌለበት ቀብር ማይቀርበት ቀብርና እየተቀራ የሚቀበረውን ቀብር ልዩነቱን ስታስተያየው ያኛው መርካቶ ያለህን የሚመስልህ ይሄኛው ደግሞ ትክክለኛ አኽራን እያስታወስክ ነው የምትቀብረው ያሲን የሚቀርበት ባል ያ መርካቶ ያለህን የሚመስልህ በቃ ጫጫታው ምኑ ሰው እዛ ጋር ያወራል ክብ እየሰራ እዛ ጋር ደግሞ የሆነ ሰው በቃ አፈር ለመመለስ ለምን ይታገላል ይሯሯጣል ያ ገበያ ነው ይሄ ደግሞ አኺራ በትክክል ልዩነቱ በዚህ ልክ
እንደው እናነጻጸር እንኳን እዛ ጋር አሁን ሰው የሞተበት ሰው የሚያስበው ነገር አስበዋል ሰው እንዲህ እየተንጫጫ ነው ሲል እንደው አልፎ አምሮ ላይ እንትነው በእኔ ሐዘን ውስጥ መደሰት የፈለጉ ሰዎች አሉ እንዴ ምናምን ብሎ የሚያስብ ሰው ላይ ይኖራል ቀልቡ ስብር ብሎ የሚጠበቀው መቅራት ነው መቅራት ካልፈለክ ምክንያቱም የተለያዩ ማጋጥ የሆኑ ሐሳቦች ስላሉ መቅራት ካልፈለክ ዝም ብትል ችግር የለውም ቢያንስ ዝም ብትል ቀብር ላይ ቆመህ ማሽካካት መንጫጫቱ ምናምን ነገር ለምንድን ነው ሰዎች እዛ የሚሄዱት ያዘኑ ሰዎች እዛ ሰው የሞተባቸው ሰዎች እኮ ቀልብ የሚባል ነገር አለ ለነሱስ ለምን አደብ አታደርግም እኔ አሁን እሱን ስታነሳ ደግሞ ሌላው የሚገርመኝ ነገር ከዛ ከቀብር ቦታ አደብ ጋር በተያያዘ የሚቆሙበት ቦታ አንዳንድ ጊዜ ቀብር ላይ ትቆማለህ አደብ አይደለም እዚህ ጋር ቀብር አለ ጠጋ ብሎ ደዛ ምናምን ስትል ሊማታ የሚቃጣው ሰው አለ አያኝ ባካ አይደለም ይቀር ምናምን ደስ የማይል ስሜት አለ አሁንም ትጠይቃለህ እነዚህ ሰዎች የሚሞቱ አይመስላቸውም ወይ ለምንድን ነው ቀብር ቦታ ላይ ያለ አደብን መከተል የማይፈልጉት የሞተ ሰው ላይ ቆመህ አንተ ምን አይነት ጉልበተኛነት ነው ምን አይነት ኃይለኛነት ነው ምን አይነት አዋቂነት ነው ምን አይነት ሀብታምነት ነው ምን አይነት ባለስልጣንነት ነው የሞተ ሰው ላይ ቆመህ አንተ ተንቀሳቀስ ባላ ድንቀሳቀስ የምትለው የትኛው ዋስትናህ ነው አንተ እዛ ስር ላለመሆን የትኛው ትቢትህ ነው ምንድነው እንዲህ አይነት ግብዝነት ቀብር ላይ ቆሙና ሰዎችን ወንድሜ ቀብር ነው ወስዳር ሆነ ቆም አለው እኮ ተሰርቷል መቆሚያው ቆይዋ ተበየንደው ቀብር መሃል መረማመጃ ተሰርቷል ስትለው በቃ የሚገለምጥ አልሰማም የሚልህ ምናምን ነገር በቃ ደስ አይልህም አልሞትም ነው ይሄ ግብግብ እኔ ከሌላው ሰው የተለየው ፍጡር ነኝ ነው ምንድነው ግብግቡ እና ቀብር ቦታ ከምታያቸው ነገሮች አንዱ ቀብር ላይ ሰው ይቆምና ባከጠጋበል ስትለው በንቀት አይን የሚያዩ ሰዎች አሉ ማን ነግሯቸው ነው ላለው ምን አለ መሰለህ አንዳንድ ጊዜ መርሳትህን ራሱ ምትረሳበት አጋጣሚ አለ ማለት ረስተኸው እንደረሳኸው ትረሳዋለህ መርሳትህን መርሳት ሐቂቃ ኮንካ ቀደም ጁኒ ዳንስቶታል ማለት ከሞት በላይ ማንም መካሪ የለም እዛ ጋር የሆነ ሰው ለሐድ ውስጥ ስታስገባው በርግጠኝነት ያንን ሰው በሆነ አጋጣሚ አይተኸዋል ወይስ ለሱ خبر ሰምተሃል ቢያንስ የሆነ እንዳንተ አይነት የሚንቀሳቀስ ሚሮጥ የሚጫወት ማለት አንተ ባለፍክበት መንገድ ሁሉ ያለፈ ሰው ነው እዛ ጋር ያለው ሰው ምን እየተባልክ ነው በሌላ አነጋገር ነገ አንተ ተራ ነው ቤትህን ትተህ ፍራሽህን ትተህ መጓጓዣህን ትተህ ሀብት ንብረትህን ትተህ በቃ ባቡ ጀዲ ተጠቅልለህ እዚህ መጥተህ ትገባለህ እየተባልክ ነው በዛች ጠባብ ቤት ከዚህ በላይ የሚያስጨንቅ የሚያስፈራ ሾክ የሚያደርግ ነገር የለም ምክንያቱም ሄደህ ያላየኸው ሀያት ስለሆነ ማለት ነው ያ የሚጠብቀህ ደግሞ ምን አይነት ሀያት እንደሆነ ተነግሮሃል ከምንም በላይ ያስፈራል ስታስበው በዚህ ጭቃ የሆነ በዚህ ግርግዳው አፍረ በቃ ሁሉ ነገሩን በአእምሮህ ስትስለው የሚያስፈራህ ነው ግን እዛ ጋር ስንሆን ግን እንረሳዋለን አቡበከር ቢሆንስ በእርግጠኝነት አቡበከር ቢሆን እዛ ጋር እየገባ ያለው አያወራም ይሄን ነገር ምክንያቱም እኔ በሆን ብለህ ስታስበው ምክንያቱም አእምሮህ ይሄዳል ትስለዋለህ እንደዚህ ጥላሃቸው መጥመጣቸው ነገሮች ወደፊት የምትሄድበትን የሚጠብቅህን ስታስበው ሳትፈልግ የሆነ ጭንቀት ውስጥ ትገባለህ መርሳታችን ጭራሽ በቃ እንትንን መስመር እንድንለቅ አርጓል አንዳንዱ ደግሞ አውቆ መቀበል ማይፈልግም አለ ሙሉ በሙሉ ኮምፕሊትሊ እንድታስታውሰው ማይፈልግም ቀድም እንዳልከው እየተነገረው ድምጽህን ቀንስ ሲባል በቃ ሄዷል እሱ ምንድነው ይልሃል ሄዷል ሚልሃል ገባ እንደዚህ አይነቱ ደግሞ ትንሽ ያስደነግጣል መልሱ ይሄ መሻይኾች መጀመሪያ ተርቲብ ያደረጉት ያንን መስመር ይዘህ ብትሄድ ግን ምንም አንደኛ ከመስመር አትወጣም አንድ ሁለተኛ ደግሞ ሟቹንም የሚጠቅም ነገር አንተም ከአደብ ሳትወጣ ሁለተኛ ያ የሚያየህ ወይ ደግሞ የዛ የሟች ቤተሰብም ደግሞ
ሐቂቃ የሱን ሐዘን መጋራት የሱን ጭንቀት የሱን ሐዘን ለመጋራት እንደመጣህ የሚያይበት ነገር ነው ካልሆነ ግን አንተ ማለት ምን ፊል ታረጋለህ ያንተ ቤተሰብ ሞቶ ያ ሰው ዛጋ ስለ ዱንያ ሲያወራ ያ ሰው ዛጋ ሂሳብ ሲደራደር ስታይ በጣም ይከብዳል መርሳታችን ራሱ ይመስለኛል እኔ እንደዚህ ውስጥ ያስገባል እና ይሄ ከመሻይኾቹ ተርቲብ መውጣት እዛ ቀብር ቦታ ላይ ቁርአን የምትቀራው ወደ አኺራ ለሄደው ሰው ማባሸሪያ ነው ወደ ለሱም ስንቅ እንዲሆነው ነው በዛ ላይ ለራስህም ደግሞ አደብ መያዣ ነው ብዙ ሰው አሁን ልብ የማይለው ነገር ብዬ ማስበው የሚያውቀው ብዙ ሚሊዮን የሚያውቀው ሰው ያውቀዋል ይሄን ፕሮግራም የሚከታተል መቼም ብዙ አይነት ሰው አለ ግን ይሄን ነገር ባለ መከተሉ ስተት ውስጥ የሚገባ ሰው ብዬ ማስበው አንዱ ቁርአን እዛ ስትቀራ ለዱንያ ወሬ እድል የለህም ነው ሰለዋት ስትል ለወሬ እድል የለህም ነው እዛ ዚክር ስትዘክር ለሐሜቱ ለፌሽታው ለካካታው እድል የለህም ነው ቶ አንተ እሱ ይደርሳል አይደርስለትም ቶ ስትቀራ ግን ቢያንስ በቃ በመቅራትህ ቁርአን በመቅራትህ ከሌላ ነገር ትቆጠባለህ ነው ዱዓው ራሱ አይደለ اللهم اغفر هذا عبدك وابن عبدك خرج من روح الدنيا ومهباته واحبائه كونوا مثل الدنيا راس صلاه الجنازه سجدك አንዱ ዱዓ የምታደርገው እኮ ይሄ ነው ጌታዬ ሆይ ይሄ የባሪያ ልጅ ወደ አንተ መጥቷል ከዱንያ ሐያት ከዱንያ ውበት ከዱንያ ጥፍጥና ከዱንያ ማማር ከዱንያ ጸጋ ሁላ ተላቋል በቃ አሁን ወደ አንተ ነው የሚመጣው ብለ ጀናዛ ሰላት الجنازه ሰግደህለት ገብተህ አንተ ከዱንያ ውበትና ጥፍጥና እንደማትላቀቅ አርጋ አስበ ቀብር ቦታ ላይ ማሽካካት መጮ ማማት መሳሳቅ ምናምን ምንድነኝ ብለህ ነው የምታስበው አንተ ማንነኝ ብለህ ነው የምታስበው መخلوቅ አይደለሁም ከሆነ ሌላ ጉዳይ ነው እሱ ግን መخلوቅ ከሆንክ ምንም ሆን ምንም በየትኛው ሚኖርና የውቀት የስልጣን ደረጃ ላይ ተገኘ ትሄዳታለህ ይሄ ለሰው ልጅ አብሮ የተሰጠ ነገር ነው ሰው ትንፋሹን ከፊቱ ሞቱን ከጀርባው እኮ ነው የሚባለው የምትነፍሰው ወደፊት ነው ግን ሞተን ጀርባ ላይ ይዘህ ነው የምትዞረው ልህ በደረሰ ሰዓት በቃ ምንም አይነት ነገር ይሩር ትሄዳለህ መመለስ አትችልም አንድ ጊዜ አንድ ሰው ቤተ መንግስት አስተዳዳሪ ነው ንጉስ ነው ባለስልጣን ነው ብዙ ህዝብን ይመራል ምናም በነበረበት ጊዜ ደግሞ የሆነ ትንሽ ሀብትንትን የሰፋበት ነውና ስቷል መንገድ ትንሽ እኔ በቃ እኔ ከሰው ማለፍኩ አይነት ነገር ስሜት ውስጥ ያለ ንጉስ ነው እና ማንንም እሱን በጣም ኃይለኛና እንትን ስለሆነ ማንንም እሱን ቀና ብሎ የሚያየው የለም እና ባንድ ወቅት ከዘበኞቹ ወይም ከቤተ መንግስት ተበቃዎቹ ወደ ውስጥ መልእክት ይላካል ምንድነው የመጣው መልእክት እብር ላይ ሰው ይፈልጋል ናውጣ እና ይሄ መልእክት ሲደርሰው እሱ በጣም ተቆጥቶ ምን ብሎ ንጉሱ የማን ጥጋበኛ ነው እንዴት ወደ ውጭ ተጠራው ያውም ያለ ቀጠሮ ያለምን እኔ ከሌም ባል ንጉስን ምናምን አይነት ነገር ይላል እንደውም ይሄን ጥጋበኛ ለኩል ላስገባው ስለሚገባ ይዛችሁት ነው ብሎ ወታደሮችን ይልካል ይወጣሉ የሚያዩት ነገር ግን ደፍረው እንዲጠጉ አላረጋቸውም ያው አላህ ፊትህ ላይ የሚሰጥ ነገር አለ እና በቃ ይመለሳሉ አይ ይውጣ ብሏል ይምጣና ያናገረኝ ብሏል ንጉሱ በብስጭት እንደውም በደጋለ እንደውም የዚህን ጥጋበኛ ሂጄ ማየት አለብኝ ማን ነው እኔን እዚህ ሀገር እዚህ ምድር ላይ በዚህ ልክ የሚናገረኝ ቤተ መንግስቴ ቀጽሬ በር ላይ መጥቶ ራሱ ቀጥራ ግቢ በር ላይ መጥቶ ውጣ የሚለኝ ምናምን ብሎ በቁጣ ነው በቃ የሚወጣው ከዛ ወጥቶ ማን ነው ባጃቢዎቹ ነው እንግዲህ አጀቡን አስቡት ወጥቶ ማን ነው የፈለገኝ ምናምን ሲል ያ ሰው ነው ምናምን ይባላል ይሄዳል ማን አንተ በጥጋብ እንዴት ተወጥረ ራስን በኩራት ቆልለ እኔና የምትል ምናምን ሲል እኔ መለከል ሞት ያ አላህ እኔ የሞት መልአክት ነኝ እዛ ጋር ይህ ንጉስ የነበረው ክብር የነበረው ሀብት የነበረው ስምና የነበረው ጉልበት በቅጽበት ከሰመ ነው የሚለው ታሪኩ ላይ በቃ ስብርብር አለ በቃ ወደቀና በቃ እባክህ ተሳስቼ ነው ትንሽ ጊዜ ሰጠኝ ትንሽ በህይወት የመቆየት ጊዜ ሰጠኝ አይ አንተ አሁን ከአላህ የተቆረጠልህ ሰዓት ደርሷል ቦታም እዚህ ቆንኩባት ቦታ ነው በስልጣን በእውቀት በሀብት በጉልበት በሁሉም ነገር በቃሁኝ ያለ ሰው እንኳን ሞት ሲመጣ እጁን ይሰጣል ሞትን የሚያሸንፈው እንደሌለ ሁሉም ሰው ያውቃል
እኛ ጋር አንዳንድ ጊዜ ቀብር ላይ የምታየው ነገር ግን ይሄ ነገር ያልገባቸው ሰዎች አሉ እንዴ ብለህ እንድታስብ ያደርጋል። የማይሞቱ የሚመስላቸው ሰዎች አሉ እንዴ ብለህ እንድታስብ ያደርጋል። ይሄን ስንል አሁን ቀብር ላይ ሰው ሲመጣ እንደው አይናገር አይጋገር እያልን እኮ አይደለም አይደለ? ስርዓት ሲኖረው ነው ማለት አንዳንዴ የሚያስደነግጥህ ምን አለ መሰለህ? ለምሳሌ እዛው ቀብር ላይ ቆሞ 2-3 ሆኖ ሐሜት ያማል ማለት የሆነ ሰው ስም አንስቶ ከሊኮ እንደዚህ ብሎ እንደዚህ አድርጎና ማለት አስበው ነገም ይሄ ጃሃን እየተነገረህ ነገም ይጠብቅህን እየተነገረህ አይደለም ቀብር ቦታ ላይ ሆነ ሌላ ቦታ ላይ እንኳን ማይፈቀድልህን ወንጀል ጭራሽ እዛ ጋር እየተመከርክ ነገ ያንተ ተራ ነው እየተባልክ እዛ ጋር ቆመህ ሐሜት ስታማ አላቅም ማለት ትንሽ ለዓቅልም ከበድ ይላል። ይሄ አንዳንዴ ከመስመር መውጣታችን በመደጋገሙ ምክንያት ኖርማል አድርገነው አልገባህ? በቃ የሆነ ቀብር አብዛኛው ቦታ ስትሄድ 3 ሰው 4 ሰው 5 ሰው ምናምን ነው እንዲ በቃ ግሩፕ ሆነው ቁማ ያወራሉ እየተጫወቱ ትደረግጣለህ የሳቃቸው ድምጽ ሁላ በቃ ኖርማል የሆነ ቦታ ላይ የሆነ ካፌ ተቀመጠ ሰው ሲስቅ ሲጫወት እንዴት ነው በዛ ልክ እንደው ያስ ይሁንሽ እንደው ሐሜት እዛ ጋር ቆመህ ትንሽ እሱ ከበድ ይላል ይከብዳል በጣም ምንድነው ሰው ይሄ ነገር እንትኑን ያመቻችለት እድሉን ያመቻችለት አብዛኛው ሰው ያው ሰው ወይ በሐዘን ወይ በሰርግ ነው የሚገናኘው አይደል? የተጠፋፋ ሰው ይገናኛልና ቀብር ላይ ብዙ የተራራቀ ሰው ረጅም ጊዜ ያልተገናኘ ሰው ይገናኛል። ከዛ በኋላ ምንድነው የሚቀጥለው? በቃ ስትተያይ ራሱ ተጀምሯል እንዴት ነው አለ እንዴ ጠፋኩ። ከዛ ቀብሩን ትረሳዋለህ። ሰውየው ለህድ ገባ አፈር ተደፈነ ምናምን ጨረሱ እንዴ ብለህ መጨረሻ ላይ ሰው መበተን ሲጀምር ነው የምትነቃው። እንደዛ ነው አብዛኛው ሰው ያልተገናኘም ሰው ሲገናኝ በዛ ልኩ ናፍቆቱን እዛ ጋር ለመወጣጣት ያለፈውን ታሪኩን ለማውሳት ምናምን ይጠቀምበታልና ይሄን ነገር እውነት ነው። አሁን እንደዚህ ስትልኮ ጁኔ ትልልቅ ሰዎች ወደ አኺራ ሲሄዱ ቀደም እንዳልነው ኢማሞቻችን ጨምሮ ትልልቅ ዓሊሞች ወደ አኺራ ሲሄዱ እኮ ሰው ከክፍለ ሀገር ሁላ በሰማበት ቅጽበት በተለይ አዲስ አበባ ዙሪያ ያለው እኮ ተሯሩጦ ይመጣል እኮ። አዎ በደንብ ብዙ ሰው ይገናኛል ተገናኝቶ የማያውቅ ሰው ለዘመናት። ግን እዛ ቦታ አይደለም እንትን የሚያረጋው ነው በቃ እዛ የሐዘን ስሜት ውስጥ ነው ያለው። ሲወጣ ጠብቆ ውጪ ሰላም ይባላል እዛ ጋር ሪፍሌክት ማድረግ ያለብህም እንጃው ብዙ ሰው ይገናኛል። እውነት ነው እኮ ተገናኝቶ የማያውቅ ሰው ሁላ እኮ ይገናኛል። እንደውም አንዳንዴ ይባላል እኮ አላህ ደግሞ እዚህ ቦታ ያገናኘን በደስታ ያገናኘን ይባላል እኮ። ለቅሶ ቦታ ላይ ሐዘን ቦታ ላይ ሰው ከስንት ዓመት በኋላ ስለሚገናኝ አላህ በደስታ ቦታ ደግሞ ያገናኘን ይባላል። ግን ይወጣል ነው እኮ እዛ ቀብሯን አዛ ነው እኮ የሆነ ሰው መሞት እኮ በቃ የሚረብሽ ነገር እኮ ነው። ደስታ እኮ አይደለም ሐዘን ነው አይደል? ከዛ ቦታ ዞር ስትል እኮ ትዘያየራለህ። ለምን ተዘያየርክማ አይባልም እሱማ ነውር ነው። ግን ቦታ ትፈልጋለህ ነው እንጂ እውነት ነው ሰው ይገናኛል። አንተ እንደሱ ካልካይ ቀረ የሐሜት ስልክ ምናምን ካልካይ ቀረ አንዳንዴ ሰው በጣም በዛ ብሎ ወይ አርፍደህ መጣን ኳላስቶን እኮ መታያቸው ነገሮች አሉ። ድንገት አንተ ወደፊት መግባት ካልቻልክ ያው አፈር ምናምን ለማገዝ ማለት ወይም ባታግዝም እንደው ጠጋ ብለህ አብሽሩ ለማለትም ጠጋ ማለት ነው የሚመረጠው። ወደ ኋላ ስትሆን መታያቸው እኔ በጣም ከሚገርመኝ ነገሮች ጫማቸው አፈር ጭቃ እንዳይነካው የሚጠነቀቁ ሰዎች አጋጥሞኛል። አላጋጠሟችሁም? አንዴ አይደለም 2-3 ደጋግሞ አጋጥሞኛል። ቀብር ቦታ ላይ ሰው በተለይ አፈር የተሸከሙት እንዳይነኳቸው እንደዚህ ምናምን የሚሉ ሰዎች እና እንደዚህ አይና ሁሉም ሰው ጭቃ በጭቃ ይሆን እኮ ማለትም አይደለም። በዛ ልክ ግን እንትን ማለቱ እንደውም ቀብር ስመጣ እኮ ሁሉም ነገር እኮ ያስጠላሃል እኮ። እውነቱን አውራ ከተባለ እኮ በቃ ለዚህ ሀያት ነው ትላለህ፣ ለዚህች ኑሮ ነው ትላለህ። በተለይ እንደዛ አይነት ነገር ደግሞ የምትለው መቼ ነው? በጣም ወጣት ልጆች ሲሞቱ እና ወይም ደግሞ በጣም ድንገተኛ ሞት ሲሆን ጧት ቁርስ ብልቶ መሳሳት ለቀብሮ የምትሄድበት ሰው ምናምን ሲሆን እንደዚህ አይነት ነገር ሲሆን ደግሞ እጭ ትላለህ። ሁሌም ሞት መካሪ ቢሆንም እንደዚህ አይነቶች ደግሞ የበለጠ ልብህን ይሰብሩታል። እንደዚህ አይነት ቦታ ላይ ልብሳቸውን የሚጠነቀቁ አፈር እንዳይነካቸው ጫማቸውን እንደዚህ ምናምን የሚሉ ሰዎች ቁልፍ በቃ ወደ መኪና ወይ ምናምን ነገር ይዘው ይሆናል እንደዚህ ቁልፍ ምናምን ያሉ ሰዎች አምስታይ ካቀል በላይ ሆነባል። መቼም አይናት ያትልም እንዲህ ወደፊት ከከፈክ ድረስ ታየዋለህ። ልታየው ፈልገህ አይደለም የምታየው እሱ በሚያደርገው እንቅስቃሴ አይን ውስጥ ገብቶ ነው እና በቃ ትደነግጣለህ። ለምንድን ነው ሰው ቀብር የሚመጣው? የዛን ያህል ደግሞ የምታመሰግናቸው ሰዎች አሉ። ቀብር ቦታ ላይ በጣም የምታመሰግናቸው ሰዎች አሉ።
በአደባቸው በስርዓታቸው አፈር ማንንም ይሁን ምንም አፈር ተሸክመው የሚያመላልሱ ብሎኬቱን ተሸክመው የሚያመላልሱ ውሃ በጀሪካን ይዘው የሚመላለሱ በጣም ስራዬ ብለው ለሐድ ውስጥ ገብተው ተከፋይ አይደሉም ስራዬ ብለው ለሐድ ውስጥ ገብተው የሞተን ሰው ጀናዛን በትክክል አስተኝተው አፈር ባፈሩ ነው ምናምን የሚወጡ ሰዎችም አሉ አላህ ሀያታቸውን ያርዝመው ታያለህ እኮ አጅሩን ለመጋራት አዎ ከአላህ ደረጃ ያገኛለሁ ብለው ምንም ማያውቁትን ሰው ወይም ደግሞ የሞተውን ሰው ማወቅ አይተበቀበም እሱ የሞተበት ሰው ቤተሰብ ካለ ለሱ ብለት ይላልህ እኮ የግድ የሞተውን ሰው አውቀው አይደለም ግን የሞተበትን ቤተሰብ ራሱ አያውቁ ላህ ተዓላ ይመጡ ሰዎችን ቀብር ላይ ከሚታወቁ ሰዎች አሉ እነዚህ ሰዎች አላህ ጀዛቸውን ይክፈላቸው እነዚህ ኦሬዲ ቀልባቸውን አላህ አራርቶት ቀልባቸውን ለልሶት አላህ ኸይር መንገድ ላይ ያርጓቸዋል ምክርም አይፈልጉም እኛ የወቀስን ያለነው ቀብር ቦታ ላይ ልክ የማይሰሩ ሰዎችን ነው እኔ ራሴን ጨምሮ ቀብር ቦታ ላይ እንደዚህ አይነት ባህሪ አናሳይ እያለ ነው ምክንያቱም ቀብር የመደሰች አይደለም የፌሽታ ቦታ አይደለም የሐዘን ቦታ ነው የሞተ ሰው አለ የሟች ቤተሰቦች አሉ ወይም የሞተችዋ ሴት ቤተሰቦች አሉ እንደዚህ አይነት ቦታ ላይ ደስ የማይሉ ሌላ ቦታውን በጣም በሀብቱ በስልጣኑ በመናምን የሚያከብሩት ሰው ቤት ሲሄዱ እኮ አያረጉም እንደዛ አይነት በጣም ያናድደህ እሱ ነው ሞት አዳራሽ ላይ መጣው ግን ከስራት ውጪ ምናምን ሆነው ማይሆን ነገር ሲያሳይ ቀደም እንዳልኩ ለምን መጡ እነሱ ሳልሞትም ብለው ነው የሚያስቡት ስላለ ቢያንስ ከዛ እስኪወጡ ሲሆን ሞትን ሁሌ ማሳውስ ጥሩ ነው ሳይሆን ግን ቢያንስ ከዛ እስኪወጡ አንዳንዴ በተደጋጋሚ መምጣትም እዛ ቦታ ላይ የሆነ መላመድ የሚፈጥር ይመስለኛል አንድ ጊዜ አንድ ኡስታዝ ይመናለኝ አወሊያ እንማር ነበርና በዛ ጊዜ እዛ አወሊያ ስንማር ቀብሬው አወሊያ የቀብር አገልግሎት ይሰጣል እና ቀባሪ የሌላቸው ሰዎች ይመጣሉ ብዙ ጊዜ በተለያየ ምክንያት እዛ ሲመጣ ያው እዛ ተማሪዎች ስለሆነ ጀናዛ ማጠቡም ላይ ሄዶ ማስቀበሩም ላይ እናግዛለንና ተደጋጋሚ ሲሄድ ምናለኝ ተደጋጋሚ ቀብር አትምጣ ተላመደዋል መላመድ ይመጣል እንደዛ ከሆነ በቃ ተራ ነገር ነው የሚሆንበት እዚህ ተደጋጋሚ አትምጣ ነኝ በጣም ትልቅ ምክር ነው ይሆንልኝ እኔም በቃ አልፎ ነው እንጂ መሄደው እንደዚህ መደጋገሙ ላይ ቀነስኩኝ ከዚህ ጋር አሁን አንተ ካልከው ሐሳብ ጋር በተያያዘ ደግሞ ሰዎች ለቀብር ይመጡና ራቅ ብለው ይቆማሉ ቀብሩ የሚቀበሩ አንድ ቦታ ነው የተወሰኑ ሰዎች ሰብሰብ ብለዋል አብዛኛው ሰው ግን የት ነው ያለው ጫፍ ላይ ወይ የሆነ በተራቀ ሊያስቀብር ነው የመጣው እኮ በርግጥ ግን በቃ ተበታትኖ እዛ ላይ ብቻ ቆሞ ታየዋል ለምንድን ነው የመጣው ሊያስቀብሩ አይደል እንዴ የሞተው ሰው እና ይሄ ማሰብ በጣም ሲሄድ መታዘበው ነው በጣም የሚያጅበኝ ነገር ማለት ነው አንድ እንደዚህ ስትል አንዳንድ ጊዜ በቃ ከዲን እየወጣ የት ድረስ እየደረሰ እንደሆነ ማሳያ ይሆናሉ በየካሰብኳቸው ችግሮች አንደኛው ይሄ ነው አንድ አብሮን የሚቀራ ልጅ ድንገተኛ ሞት ነው የሞተው አላህ ጀነት ያርገውና እሱን ለመቅበር ዙሁር ሄደን በአጋጣሚ ዛ ኢማሙ ሐሰን መስጊድ ውስጥ የተወሰኑ ሰዎች መጥተዋል እና ሰምተው መስሎኛል በቤት መፍረስ በመናም ምክንያት ራቅ ያሉ ሰዎች ናቸው ግን ከተማው ውስጥ የሚንቀሳቀሱ ነጋዴዎች ምናምን ናቸው መጥተዋል እና ልክ ተሰግዶን ጨረሰ ስንወጣ ስልክ ምናምን ሲያወራ ያለሁኝ በቃ ወደ ቀኝ ምናምን ነገር ሲሄዱ ነገር ሳይ አንደኛውን ጠርቸው እና ለዚህ መኪና ታነሳለ እንዴ በእግር እንግባ ነገር አልኩት አይ እኔ ቀብር አልገባም እኮ እኔ ልሄድ ነው ምናምን አለኝ ምን ነው አልኩት አይ ከሌ ነበር ዛሬ ይቀበራሉ ተብለው ነበር እሳቸው 10 ተደረገ ቀብሩ አይደርስም ተብሏል እስከ 10 ነው ተብሏልና ልሄድ ነው ከሌ እኮ ሞቷል እኮ አልሰማህም እንዴ ለሱ እኮ ቀብር ዙራውን መተን ነው አልኩት አይ ምናምን አይ በቃ እኔ ልሄድ ነው ምናምን ነገር አለኝ በኋላ ከሱ ጋር ተመሳስለው የመጡ ብዙ ሰዎች ተያይዘው ሄዱ ግን ይሄን አሁን የሞተውን እኛ ልንቀብረው የመጣውን ወጣት ያውቁታል ያንድ ሰፈር ሰዎች ናቸው በደንብ ያውቁታል ምንም ቁርሾም የለም ምንም በቃ በሰላም የሚኖሩ ሰዎች ናቸው በኋላ በጣም ነገሩ ስለረበሸኝ አንድን ሰው ጠየቅኩት ከቀብሩ ምናምን በኋላ ጠየቅኩት ሰላም አለይኩም አከራው ሰው እነከሌ ቀደም መተው ነበር ግን
ለዚህ ቀብር መስሎኝ ስጠይቅ አይ እከሌ ከሌ የሚባሉ ሰዎች ዛሬ አርፈዋል እና ዙሁር ቀብር መስሎን ለሳቸው ነበር የመጣው አይደለም አስር ነው ተባለ አሉና ሳይቀብሩ ሄዱ እሱን ለምን ቀብረው አልሄዱም ምናምን ስለው ሁሉንም አይታቸዋል ወይ አለኝ ማለት አልኩት ካንድ ጎሳ ካንድ ብሔር ናቸው እኔ የሞቱትም ሰው የዛ ብሔር ሰው ናቸው አሁን ያሰቡት ገባ እንደምንድነው ማለት ነው ብሔር ነው አስበው የመጡት ማለት ነው የሆነ ብሔራቸው ሰው ሞተዋል እሳቸው ሊቀብሩ ነው የመጡት ሚገርም ይሄ ዙሁር ላይ ለዚህ ቀብር መጥቶ የነበረው አብዛኛው ሰው እኛንም ሰው ስለሚያውቃቸው ብዙ ሰው አስርም ላይ ድጋሚ መጣ እዛ ስንቀብር የነበረው ብዙ ሰው ያየሁት ሰው አስርም ላይ አይቼዋለሁ እነዛ ሰዎች አሁን ያሰቡበትን መንገድ ይው አሁን ይሄ ነው በቃ እንደዚህ ነገሮች የሚያስፈሩት መጡ የሚያውቁት ሰው ሞቷል ከዛ የሚያውቁት ሰው ሞቶ ሲጠይቁ አስር ነው የሚመጣው ተባሉ በቃ እንዳለ ሊሄዱ ነው ሌላ የሚያውቁት ወጣት ደግሞ እዚህ ሞቷል በድንገት እሱን ግን አልቀበሩትም ለምን የነሱ ብሔር ሰው አይደለም በጣም ይደነገጥኩት የሄዱት የብሔራቸው ሰው እንዳልሆነ አስበው መሆኑ ሲገባኝ እኔ እንደውም መጀመሪያ በቃ ነጋዴዎች ናቸው ምናምን ያው ሄዱን ያህት ሩጫ ነው ምናምን በቃ አንቤ ቢቀብሩ ጥሩ ነበር ግን አስር ላይም ሊመጡ ከሆነ መቼ ያልኩ ዝም በከራሲ ጋር መቼ በኋላ ለካ የሄዱት የነሱ ብሔር እንዳልሆነ ስላወቁ ወይም በሌላ ቋንቋ በቃ የብሔራቸው ሰው አይደለም ሞት ግን ብሔር አለው ሞት ብሔር አለው ለይቶ ይወስዳል ከባድ ሞት የማንም ዘመድ አይደለም ሞት ብሔር የለውም ሞት ጎሳ የለውም ሞት ቋንቋ የለውም ተነገርኩኝ ብሔራቸው ስላልሆነ ነው ተተው ሄዱት የሚያውቁት ልጅ ነው ያንድ አካባቢ ልጅ ነው ግን የነሱ ብሔር ስላልሆነ ያው ድንገት ነው የሞተው ሊደነግጡ ይገባ ነበር ተተውት ነው ሄዱት በጣም ይገርማል ለቀብር ብሔር ቼክ መደረግ ጀምሯል ብሔር ማጣራት ተጀምሯል በዚህ ልክ ወርደናል ምን ማለት ነው ምንድነው አሁን ከበፊት ሰው ያሁኑ ሰው በዚህ ልክ ያወረደው ነገር ምንድነው ብዙ ምክንያቶች ይነሳ ይችላል የኢንተርኔት ዘመን ነው ግሎባላይዜሽን ምናምን ይህ ሁሉ ነገር ሞትን አያስቀረው ይህ ሁሉ ወደ ሞት የምንሄድበትን መንገድ ስርዓት ከማስያዝ ሊያግደን አይገባም ቲክቶክ ላይ ሰሞኑን የሞት ጡንቻ የሚል አጠር ያለችን ተለቀናል ተመልካቾቻችን ቲክቶክ የወዲና ወዲያ ፕሮግራም ቲክቶክ ፔጅ አለው አንዳንድ መለቃቸውን ሐሳቦች ይሁንና እናንተም ኮሜንት አድርጉ እና በቃ የሞት ጡንቻ ማንነት ነው እዛ ላይ የሚያወራ ነው ሞት የሚያህል ጡንቻ እንዳለው በቃ ማንንም አያሸንፈው ሞት ታዲያ ማያሸንፍ ሞት ጋር ስትሄድ አንተ ስርዓት ካልያዝክ ምንድነው እያልክ ነው እና በብሔሩ ሳይቀብሩት በቃ ሄዱ የከተማ እዚህ አዲስ አበባ ማለት ላይ ኢማም ሐሰን ኮልፌ ቀብር ላይ ብሔሩን ሲያቁ በቃ ማለት ሄዱ ምን ይሆን ነው ትላለና ከቀብር ቦታ ጋር በተያያዘ ብዙ የሚነሱ ነገሮች አሉ እንዳልኩ ስርዓት ያዙ ስትላቸው ደስ ማላይ ሰዎች አሉ ቀብር ላይ ቆመው ስልክ አታውሩ ስትላቸው እንደውም አሁንማ ስልክ አታውሩም ቀረ መሰለኝ ስልክ አታውሩ በቃ ተለመደና ዝም አለ ሁሉም ሰው እስኪ ሌሎች ሐሳቦች አሉን ምናነሳቸው ሰፊ ነው ቶፒኩ የከፈተነውና ተመልሰን እንምጣ ትንሽ ተመልካቾቻችን ፋታ ረፍት እንስጥና ተመልሰን እንምጣ ተመልካቾቻችን የምትከታተሉት ሳምንታዊ ወዲና ወዲያ መሰናዷችን ነው ስለ አብሮነታችሁ ከልብ እናመሰግናለን ተመልሰን እንመጣለን አብራችሁን ቆዩ ተመልሰን መተናል የተወደዳችሁ ተመልካቾቻችን የምትከታተሉት ሳምንታዊ ወዲና ወዲያ መሰናዷችን ነው ጊዜያችሁን ሰጣችሁ ከኛ ጋር ቆይታ ስለምታደርጉ ከልብ እናመሰግናለን እንግዲህ ሐሳብ አንስተን ነበር በዛም ሐሳብ ላይ የተወሰኑ ሐሳቦችን አንሸራሽረናል ከቀብር ሁኔታችን ያቀባበራችን ሁኔታ ምን ይመስላል የሚለውን ነበር ስናነሳ የነበረው አብዱዬ ሌላም ሐሳብ አለ ፕሮግራም አይ እዚህ ወዲና ወዲያ ፕሮግራም ላይ ብዙ ሰው እየጠየቀን ነበር የቅርታ ፕሮግራሙን ተዋቹት ወይ አፍ ማባባሉን ይሄ ብዙ ሰው ተቃቅሮ የሚቀርውን ነገር እንግዲህ በተለያየ ምክንያት ሰው ይቃቀራል በስራም በትምህርትም በፖለቲካም በብሔር ጉዳይም በሆነ የስፖርት ክርክርም በሆነ ጉዳይ ሊሆን ይችላል አና ደግሞ ከፍ ባለ የእናት ያባት ሐቅም በመናም ጉዳይ እንደዚህ
ይቅር ሳይባባል ወንድሞች በሀብት በውርስ በመናና የይቅርታ ፕሮግራማችን አለ ይቅርታ ፕሮግራም ላይ መሳተፍ የምትፈልጉ ታሪካችሁ ተናግራችሁ ይቅርታ ማለት ለምትፈልጉ ታካለ የይቅርታ ሐሳባችሁን መላክ የምትፈልጉ ሰዎች በየትኛውም ሰዓት በራችን ክፍት ነው እዚህ ስክሪን ላይ በመታየት ስልኮች በመደወል ይቅርታ ፕሮግራም ላይ መመዝገብና መሳተፍ ይቻላልና ወደፊት የአፍውታ ይቅርታ ፕሮግራሙን በሰፊው ነው የምንቀጥለውና አልተውም ነው ምን ለጥያቄያችሁ ምላሻችን ገና ይቀጥላልና ከቀብር ጋር ስራቶች ጋር በተያያዙ ሐሳቦችን እንቀጥል መርሐባ መርሐባ ከዚህ ጋር በተያያዘም ሐሳቦች እንዲነሱ የምትፈልጉት ሐሳቦች ካሉ እንድንወያይባቸው መነሳት አለባቸው የምትሉት ነጥቦች ካሉ ሐሳቦቻችሁን በተባለው ስልክ አድራሻ አድርሱን እኛም እንግዲህ እንደ አንድ ሐሳብ ይዘን እንወያይበታለን የዛሬው ሐሳባችን ግን ከቀብር ስነ ስርዓታችን ጋር በተያያዘ ነው ያነሳን ያለነው የተለያዩ ሐሳቦችን ስታነሱ ነበርና አንድ ሰው ሲሞት በህይወት እያለ እንደሚከበረው ሁላ የሰው ልጅን አላህ ነው ያከበረውና በህይወት እያለ እንደሚከበረው ሁላ ሞቶም ይከበራል የሰው ልጅ በመሆኑ ብቻ ማለት ነው አንድ ቀን ከዚህ ጋር በተያያዘ እንደ ረሱል አለይሂ ሰላቱ ሰላም አንድ ጊዜ ጀናዛ ሲያልፋዩና ይሄ ሁላችንም እናውቀው ቂሳ ነውና ብድግ ብለው ሲቆሙ ሰሃቦች ሊመልሷቸው ሞከሩ ይሄ እኮ የሙስሊም ጀናዛ አይደለም ለምን ይቆማሉ ሲሏቸው የሰው ልጅ አይደለም ወይ ምንም የአይሁድ ጀናዛም ቢሆን የሰው ልጅ ነው የሰው ልጅን አላህ አክብሮታል ብለው ጀናዛው እስኪያልፍ ድረስ ቆመው ያሳልፉበት ሁኔታ አለና በዚህ ልክ ነው አይደለም ሙስሊም አይደለም ሌላም ሃይማኖት ቢሆን ጀናዛ ስክሪን አው ሲያልፍ ከሞተ መከበር አለበት በአግባቡ ነው የቀብር ስነ ስርዓቱን መፈጸም ያለበት እና ይሄ ነው ዲናችን የሚያስተምረን ታሳውስ ከሆነ በፊት እርግጥ በሱ ነገር አሁንም በደንብ አለ አልቀነሰም ሰው ጀናዛ ሲመጣ ሽሚያውን ታሳውሳላችሁ ለመቀበል ለመሸከም በቃ ሽሚያው ለምንድነው ታውቃለህ ሰው ልብ ውስጥ የነበረው ነገር ነገ እኔም እንደዚህ በሰው ትከሻ ነው ማልፈው አላህ ድጋሚ ጀዛዬን ይክፈለኝ ከሚልም ነው አንዱ ሐሳብ ነገ እኔም ተሸካሚ እንዳላጣ ነው ከእንደገና ይህ ሰው ዛሬ እጅግሩ ተይዟል ይህ ሰው ዛሬ ትንፋሹ የለም የሚያንቀሳቀሰው የለም ስለዚህ እኛን ልንሸከመው የሚገባው ይህ ሰው ዛሬ ሐዘኑ ምናምን ማን ላይ ወድቋል ጫናው ቤተሰቡ ላይ ወድቋል ሐዘናቸው እኛም ልንጋራ ይገባል ሁሉም ሲሻማ እኮ የቤተሰብ ሐዘን እኮ ይቀንሳል ገባ አይደለ በቃ ወገን አለኝ ወንድሞች አሉኝ ምናምን የሚል ነገር ውስጥ ይገባል እኮ ሰው አሁን ለምሳሌ ሰው ሲሞት ብዙ ጊዜ እንትን ይዘት ይላል የሚበላ የሚጠጣ ነገር ከቤት ሰርተ ይዘህ ምናምን ለማለት ይላል ለሟቹ ሰው ይጠቅማል አይጠቅመውም በሚል እኮ አይደለም እነዛ ሰዎች ሐዘን ላይ አብሽሩ ከጎናቸው ይሄ ነገር ሁሉም ሰው ጋር የሚመጣ ነው እና ከልክም በላይም ደግሞ አትዘኑ ይሄ ያላህ ፍቃድ ነው የሚል ስሜት ለመፍጠር ነው እንጂ እነሱ እኮ ሊደሰቱ ሊበሉ ተቀምጠው አይደለም አብሽሩ ይሄ የጋራነትም ስሜት የመፍጠር ነገር ነውና ያ ሁላ ሽሚያ የዛ ውጤት ነው አሁንም መጠኑ ቀንሶ ነው እንጂ ቋል ይሄ ነገር በተለይ ይሄ ሰው ሲመጣ ጀናዛ መሸከም መካፈል እሱ ነገር ማሻአላ አለ አንድ ቦታ ላይ ይፈልጋል ምን ይፈልጋል ራግዟቸው ነው መባል የሚፈልግ ቦታ ያለ ግን በሱ ላይ ብዙ የሚጨክን ሰው አታይም ሁሉም ሰው ይተባበራል ምናምን ነገር ችግሩ የሚመጣው ለከቀብር ቦታ ሲሄድ ነው ቀብር ቦታ ጋር ሲደረስ ምናምን ሌላው ቀርቶ ራሱ ከመስጊድ ጀናዛ ተሰግዶ ሲወጣ አይታችሁ ከሆነ በትልልቅ መኪና ይደረግና መሃል ነው ጀናዛ የሚደረግ የነበረው አሁን ብዙ ጊዜ ዝግ በሆነ መኪና ከኋላ እንደዚህ ነው የሚሄደው ወይ ደግሞ አላህ ይስጣቸው ወይ በቢላሉል ሐበሽ ወይ ደግሞ በአውሊያ ወይ በሆነ ተባባሪ ድርጅቶች ነው የሚሄደው ያ ሳይሆን በነበረበት ሰዓት በክፍት መኪና ይደረግና ወይም ደግሞ በእነሱም ሲኬድ ራሱ ከኋላ ያለው ሰው ሁላ ምንድነው ዚክር እየዘከረ ነው የሚሄደው لا إله إلا الله لا إله إلا الله ብዙ ከሐዲስ ጋር የተያዙ ብዙ ትርጉሞች አሉ እኛ እዛ ውስጥ አንገባም ግን ዚክር እየተዘከረ ነው የምንሄደው አሁንሳ ጀናዛው የተቀመጠበት መኪና ውስጥ ያሉ ልጆች እኮ ዩቲዩብ ያዩ ቴሌግራም ያዩ ምናምን ነው እኮ የሚሄዱት ምን ማለት ነው ለሟቹ የሚጎዱት ነገር የለም ያን በማድረጋቸው ግን ለራሳቸው ምን ሲሆን ነው የሚደነግጡት ሰዎች ምን ሲሆን ነው ሰዎች ስለሞት ማሰብ የሚጀምሩት እኛ 24 ሰዓት ስለሞት ያስቡ ያልን አይደለም ሞት አጠገብ ቁጭ ብሎ ስለሞት የማያስብ ሰው እንዴት ነው ሐቀኛ የሚሆነው ሞት አጠገብ ቁጭ ብሎ ስለሞት የማይጨንቀው ሰው እንዴት ነው አማና የማይበላው ሞት አጠገብ ቁጭ ብሎ ስለሞት የማያስብ ሰው እንዴት ነው ውሸታም የማይሆነው ሞት አጠገብ ቁጭ ብሎ ስለሞት የማያስብ ሰው እንዴት ነው በሰዎች ላይ በደል ለመፈጸም የማይነሳሳው ትልቁን እውነት የሚክድ ሰው ትንንሾቹን እውነት እንዴት ነው የማይክደው የምድር ላይ ትልቁ እውነት የምትለው እኮ መፈጠርና መሞት ነው መፈጠርም ሐቅ ነው መሞትም ሐቅ ነው እነዚህ ሐቆች ናቸው እነዚህን ሐቆች የሚክድ ሰው ወይም እነዚህን ሐቆች ለማስተባበል ልቡ የሚዳዳው ሰው ሌሎችን ሐቆች እንዴት ነው የሚያስተናግዳቸው በምን ያህልስ የክብደት መጠን ነው የሚሸከማቸው ትጠይቃለህ እኔ አሁን ከቀብር ቦታ
እንደው ወጣ ብለን ራሱ ቀብር ቤት ደግሞ አሁን ሰው የሞተበት ሰው ቤት ውስጥ ያሉ ስሜቶች ራሱ ብታያቸው ቀደም እንዳልከው ካርታ ከመጫወት ውጪ የቀረን ነገር የለም ይህ ዋንኛው ምክንያቱ ይገባናል ዚክሩ ቁርአኑ ምናምን ነገር እንዲቀርብ የሚደረገው ትግል ምንድነው እነዛ ሰዎች የሚያተርፉት እኔ ጠይቃለሁኝ እያንዳንዱ ለቅሶ ቦታ ላይ ቁርአን እንዳይቀራ ምናምንና ሐሜት እንዲታማ ያደረጉ ሰዎች እያንዳንዱ ሐሜት በታማ ቁጥር እነሱ ከወንጀሉ ተጋሪ አይሆኑም ወይ ቁርአኑ እንዲቀር ስላደረጉ ሰላዋቱ እዛ ጋር የሚደረገው ዚክር ሁሉ እንዲቋረጠው ማድረጋቸው በዛ ወንጀል ልክ እነሱ አይካፈሉም ወይ መቼም አላህ አዛኝ ነው ምህረቱ ሰፊ ነው ምህረትን ከጅላለን ሁሌ ከሱ ግን እነዚህ ሰዎች በዛ ልክ ያን ያህል ነገር አድርገው እንዳይቀራ ዚክር እንዳይዘክር ሰው ሐሜት የሐሜት ገበያ እንዲሆን አድርገውታል የየለቅሶ ቦታው ከዛ እነሱ የሚያገኙት ምንዳ የለም ወይ ከዛ ሁላ ወንጀል እነሱስ የሚታሰብላቸው የለም ወይ አሁን ለቅሶ ቦታ ላይ ምናምን ነገር ስታይ ቃሉ ወሬዎች ነው የሚፈልጉት በተለይ ደግሞ ማን ይፈልጋል እንደው ወሬ በጣም የሚያወራ ሰው ብዙ ጊዜ ለቅሶ ቤቶች ላይ ቃቲር ትንሽ ቆይ ይባላሉላ ጨዋታ ሚያክስ በቃ እንትን ትለዋለህ መያዝ ይፈልጉታል ያንን ሰው ከዛ ቦታ እንዳይጠፋ ይፈልጋል ብዙ ጊዜ ለቅሶ ቤቶች ላይ ግን አንዳንዴ ምን አለ መሰለህ ይሄ ማለት ብዙ ጊዜ የምንዘነጋው አሁን ቀብር ሄደህ የሆነ ሰው የቀበርከው በቃ ለአንዲና ለመጨረሻ ጊዜ የዛን ሰው ጀሰድ መታየው ያኔ ነው ከባዱ ነገር ጓደኛህ ይሁን ጎረቤትህ ይሁን ዘመድህ ይሁን በቃ ለአንዲና ለመጨረሻ ጊዜ ነው መታየው ጀሰዱ መታየው ያኔ ነው በቃ ከዛ በኋላ ምናልባት ነገ ብትመጣ ወይ ከ5 ደቂቃ በኋላ ብትመጣ መታየው ቀብሩን እንጂ የዛን ሰውዬ እንትን አይደለም ሰውየውን አታየው ይሄንንም ረሷለን ይመስለኛል ምክንያቱም አሁን የሆነ ሰው አንድ ሄዶ የማይመለሰውን ኤርፖርት ወደ ውጭ ሀገር እኮ ሰው ልትሸኝ ሄደህ ትላቀሳለህ ተቃቅፈህ አይደለ የሚመለሰው በቃ ማለት ናፍቆቱን አስበህ እኮ ነው ቀድም እንዳልኩ ሐዘናችንን ይሄ አለመጋራታችን የሆነ ሰው ፔን ብቻ አርገናል ይሄንን ፔን ገባህ በርግጠኝነት ያንተ ቤተሰብ ቢሆን አታረገውም ግን እዛ ጋር የሚቀበረውን ሰው ለአንዲና ለመጨረሻ ጊዜ በቃ እየሄደ ነው ከሁለት ደቂቃ በኋላ እንዲዞር ብለ ስልክ አውርተህ ስትመጣ ያን ሰው አታገኘው ማለት ጀሰዱን በቃ አታየው የምታየው አፈር ለብሶ ቀብሩን ነው የምታየው ቺን ረስተን ነው ስልኮችን ምናወራው ንግድችን ምናጣጣፈው ኮን ሰዎች ጋር ተሰባስበን የሆነ ዳር ቆመን ምናወራው ያንን ሰውዬ እየተሰናበት ነው እንደሆነ ረስተነው ነው ገባ ግን የሆነ ሰው ኤርፖርት ልትሸኝ ሄደህ ግን እሱን እየሸኘኸው ሻንጣውን ጋሪው ላይ አርጎ እየገፋ አንስታ አታወራም ገባ ቆይ መልሼ ደውልልሃለሁ ልትል ትችላለህ የዛን ሰው ሸኝተኸው መግባቱን እርግጠኛ ከሆንክ በኋላ ነው መኪና አስገብታ አስነስተህ የምትሄደው ያው የሚመለስ ማለት ነው በዚህ ልክ ይሄኛውን ግን ማሰብ አልቻለም በቃ ሄዷል አይመለስም ግን ፊል አናረግም ገባ በቃ ለሐድ ውስጥ ያስገቡት እየዘጉበት እንደሆነ ያወክ እንኳን አይ ዶንት ኖ ማለት ምን ያህል ቀልባችን እንደደረቀ ትንሽ ያለንበት አህዋል ከበድ የሚል ይመስለኛል ሱብሃን ስሜቱ ከባድ ነው በጣም አብዱዬ ቅድም ስታነሳው ከነበረው ጋር በተያያዘ እስቲ ወደ ቤት መለስ እንበልና ቤት ላይስ ያለው ነገር ምን ይመስላል አሁን ቤት ሀዘንተኛ 3 ቀን ሀዘን መቀመጥ ሱና ነው አይደል መቀመጣለ 3 ቀን ግን 3 ቀን ሀዘንተኛውን ነው መታስተዛዝነው ወይስ ሀዘንተኛው ነው አንተ የሚያስተዛዝነ እሱ ነገር ራሱ እኮ በጣም ያጅባል እኮ እኛ ጋር ያለው ባህል ለማስተዛዘን የመጣው ሰው ነው የሚቀለበው ሚخدمው አብሽር የሚባለው ያ ሰው ነው ሀዘንተኛው ቆሞ ይንቀሳቀሳል ይሯሯጣል ምን ጎደለ ይላል ይخدማል ከሀዘኑ በተጨማሪ ሌላ ጫና ፈጠርንበት ማለት ነው እንደው አሁን
አንዳንድ ከተማ ውስጥ አንዳንድ ቦታ ላይ ይሻላል ጥሩ ነው አንዳንድ ነገሮች ለማስቀረት በእድርም በተለያየ ነገርም እየተሞከረ ነው ይሄ አለቅጥ ድግስ ማድረግ ይሄ ለምሳሌ ቀባሪ የቀበረ ቀን አዲ የሆነ ነበር እየተለመደ ነበር በሪ ካላረድክ እንደዚህ የሆነ ሰደቃ ካለ የለቱ ለት ማለት ነው ቀባሪ መሸኛ የሚባል ነገር አለና እንደዛ ነገር እየተጀመረ ነበር አሁን በእድሮችም እየተከለከለ ከቆሎና ከነፍሮ ወይ ከውሃ ከቡና ውጪ ሌላ ምን ማድረግ አይቻልም ሃይላንድም ምናምን አይቻልም እየተባለ ጥሩ ገደብ እየተበጀለት ነው ያን ቢሆን ለአንድ ቀን ነው ግን ለቀበርክበት ቀን ነው ግን ከመሆኑም ጋር ሀዘንተኛ ላይ ሌላ ወጪ ተጨማሪ ጫና ብዙ ነገሮች ግን እኛ ከዲናችን የሚያዘው ማስተዛዘን እኛን ያዝንተኛ የሆነን ሰው ሀዘን የደረሰበትን ሰው ምግብም ቢሆን መውሰድ የተለያዩ ነገሮች ሄደህም ማጽናናትም ምንም የሚጠበቀው ከዚህ ሰው ነው እንጂ ከዛ ሰው አይደለም መሯሯጥ ምን ማለትም ወጪ ማውጣትም ማብዛትም የነበረበት ያ ሰው አይደለም ከዚህ ጋር ደግሞ በተያያዘ ሌላ ምን ታያለህ አባወራ የሚሞትበት ቤትም ሊኖር ይችላል የቲሞችን ጥሎ ልጆችን ማለት ነው ከዛ ከየቲሞች ድርሻ ላይ እየወጣ ለዚህ ሰው ለሚመጣው ሰው ለማጽናናት ለሚመጣው ሰው የተለያየ ነገር ሲደረግም ታያለህ ያም በጣም ለማስተካከልም ለምንም የሚከብድ ነገር ሆኖ ታያዋለህ እዛ ጋር ማለት ነው አሁን ከዚህ ከቀብር ቦታ ካለው አደብ አንፃር ካወራ ነው እዛም ጋር ይያያዛል ግን እዚህም ጭምር መምጣት ያለበትና ሁሌ እንደተባባለው ይሄ የቁርአንም የሐዲስም ጉዳይ አይደለም ያምሮ የህሊና የሞራል ጉዳይ ነው ከዛ አንፃር ነው እኛ ፕሮግራም ላይ ብዙ ጉዳዮችን ምናነሳውና በርግጥ ወዲያ ፕሮግራም መዝናኛ ሆኖ ዛሬ ትንሽ ከረር ያለ ጉዳይ ነው ያነሳነው ግን ጥቁምታም አንዳንዴ ስለሚያስፈልግ ነው ልክ አይደለንም ብልባል ነው ጉዳይ ላይ ቀብር አካባቢ በበጎ ፈቃደኝነት ወይም ደግሞ አህለል ኸይሩ ነው ያለ ምንም ግዴታ ምንም ሳይላቸው ማያውቁትን ሰው ገብተው ለሐዲስ ገብተው የሚያሰኙ ሰዎች ሁሉ አመስግነናል የሚቆፍሩ ሰዎች አመስግነናል ዛካቢ በመኪና የሚተባበሩ ምናምን ከተቋማቱ ውጪ በግለሰብም ሁሉንም አመስግናለሁ እነዚህ እንዳሉ ነው ግን ልክ ያሉ ነገሮችን ነው ያነሳነው ቀብር አካባቢ ማማት ዳርዳሩን ቆሞ መታዘብ ነገር ልብሳቸው ጭቃ አፈር እንዳይነካው መጠንቀቅ ነገር ማሽካካት ንግዳቸው ማጧጧፍ ቀብር ላይ መቆም እነዚህ ነገሮች ልክ አይደሉም ነው ያለው ወደ ቤቱ ስንመጣ ከዚህ ጋር ተያይዞ ሌላው ግርም ይለኝና ቀርም ይለኝ ነገር ደግሞ ምንድነው የሀብት ልኬትን አይቶ ሰዎችን ለማጽናናት መሄድ ሶሻል ስታተሳቸውን አይቶ ሰዎችን ለማጽናናት መሄድ አሁን አንዱ ከዚህ ከለውጥ ሳይሆን መዝቀጥ ውስጥ የከተተን ነገር በለውጥ ስም በማወቅ ስም በመዘመን ስም መጥቶ ይሄ ቁርአናት ተቅሩ ምናምን ሰላዋት አትበሉ በሚለው ስም መጥቶ አንድ ያየነው ነገር ምንድነው ራሱ እንደዚህ መካሪዎቹም ጭምር ራሱ ሀብት ያለው ቦታ ላይ ነው የሚገኙት ሀብት ያለው ቦታ ላይ ነው የሚገኙት እንደዚህ አትቅሩና የሚሉ ሰዎች ራሱ ሀብት ያለው ቦታ ላይ ነው በሌላ ቋንቋ ጥሩ የኑሮ ደረጃቸው በገንዘብ ደረጃ ጥሩ የሚባሉ ሰዎች ላይ ያሉ ሰዎች ሌላው ጋር ብዙም ሲሄዱ አታይም እና ደግሞ ይሄ ድግሱ ማንዛዛቱ ምናምን እሱም ራሱ ልክ አይደለምና እኔ ከኑሯቸው ዝቅ ያለ ወይም ደግሞ የዕለት ጉርሳቸውን ብቻ ለማሸነፍ የሚጣጣሩ ሰዎች ቤት ውስጥ ሀዘን ሲገባ የሚመጣው ሰው ቁጥር ራሱ በጣም ሲቀንስ ታያለ ብዙ ሰው ያቃቸዋል እኮ ግን በቃ ግድ አይኖርም ይሄን መቼም ልትቀይረው የምትችለው ነገር አይደለም ሰው መቼም ለዱንያ ያለው ነገር መቼም ደስም ስለማይቆም በፊትም የነበረ ሰውና ሀብታም ቤት ተንጋክተህ ደሃ ቤት ደግሞ ምንም ዓለምሄድን አቁም ብትልም የሚሰማህ አይኖርም ግን ስለ ሰውነት ስለ ሞራል ካወራን ግን ቢያንስ እንናገራለን እውነቱ እሱ ነው ሰው የሞተበት ሰው ሁሉም ሰው ሀዘንተኛ የኑሮ ደረጃው ምንም ይሁን የእውቀት ደረጃው ምንም ይሁን ማንንም ይሁን ሰው የሞተበት ሰው ሀዘንተኛ የታመሙት ህመም አንድ አይነት ስለሆነ አዎ በጣም ሀብታም ለሆነ ሰው እናቱ ስትሞትበትና በጣም ደሃ ለሆነ ሰው እናቱ ስትሞትበት ስሜቱ አንድ አይነት ነው የሞተችው እናት ነው የሞተችው በጣም ደሃ የሆነ ሰው ምንም የለም የምትለው ሰው ሀዘን ቤቱ ሲገባና በጣም በዱንያ ተሳካለት የምትለው ሰው ሀዘን ቤቱ ሲገባ ተመሳሳይ ነው ሁለቱም ጋር ሞት ነው የገባው ሁለቱም ያጡት የኔ የሚሉትን ሰው ነው በዚህ ውስጥ ሆነን ነው ሰዎችን ተዓዚያ ልንደርስ የሚገባው ቀብርም ስንሄድ ቀብር ቦታ አብሽሩ መባል የሚኖርበት ሰው በዚህ ነው በተደጋጋሚ የምታየው ነገር በጣም አቅም ያለው ሰው ጋር ሰው ማአት ነገር ይዞ ሲንጋጋታ ያለ እውነቱን ናውራ ከተባለ መሄዱ ጥሩ ቢሆንም ቀብር ማጽናናት ጥሩ መቋረጥ የለበትም ጥሩ ቢሆንም እኛ ስላልን ይቋረጣል ማለት አይደለም እናቃለን ግን እንደ ሐሳብ እንደዚህ አይነት ነገር ነው በደንብ ይዘመድ ያለብህ እኮ የኑሮ ደረጃው አነስ ያለ ሰው ቤት ነው
ይዘህ መንጋጋት አዋ ሰውን የሚሸኝበት ነገር ይፈልጋል ግዴታው አይደለም ቀደም ጁኒ እንዳለው ሰው ማብራት ማጣጣት ግዴታው አይደለም ግን ሰው ከመጣ አይቀር ውሃም ጠጥቶ እንዲወጣ ለማድረግ ኑሮ ዝቅተኛ የሆነበት ሰው ሀዘን ቤቱ ሲገባ እሱ ጋር ነው ውሃ በብዛት ይዘሚል ካለበት ምግብ ይዘሚል ካለበት በሬ የምታርድ ከሆነ ወስደህ አርደህ ሰደቃም ማድረግ ያለበት ሰው ግን በተቃራኒው ሲሻማ መታየው በጣም አቅም ያለው ሰው ጋር ሲሻማ ታያለህ ምን ውሃውን ይዞ ምግቡን ይዞ ምናምሩን አስደግሶ ምናም ትክክል አይደለም ልክ ነው ብዬ እኔ አላስብም ሚዛናዊ ነው አዎ ሚዛናዊ ነው እውነት ልናጽናና ከፈለግን ልቡ የተሰበረ ሰው በብዙ ነገር ልቡ ይሰበራል አንዳንዱ ኑሮ ሞልቶለት የተሰበረው ልቡ ያን ሰው በማጣቱ ነው አንዳንዱ ደግሞ ዛ ኑሮ ጎሎበት ሰው ሲሞትበት በሁለት በሶስት ነገር ነው የሚያጣው የመጀመሪያው ነገር የሚወደውን ሰው አጥቷል ቀጣይ ነገር ደግሞ ኪሱ ስለጎደለ ሰው የሚሸኝበት ነገር አጥቶ ልቡ ስብር ይላል ከእንደገና ሲያሳምም ይሄኔ ወይ ተቸጋግሮ ይሆናል ያሳምመው ሁላ አሁን ደግሞ ሲሞትበት ደግሞ ሰው መሸኛ ይጨናነቃል እንደዛ አይነትን ሰው ነው እንደው ማገዝ ሁለት ሶስት ለምን ይዘን ለምን ሁሌ ልቡ ይሰበር የሆነ ነገር ይዘለት ልትሄድ የሚገባው ያ ሰው ጋር ነው እንደ አቅም ሲሆን አቅም ካለህ ደግሞ ግዴታ አይደለም ግን አቅም ካለህ እንደዚህ አይነቱን ሰው ሰወር አድርገህ ሰው ሳያይ ዞር አድርገህ እንካሲ የሆነ ነገር ወጪ መሸፈኛ ይሆናል ብለህ ደግሞ ይሆን ነገር ደበቅ አድርገህ ደግሞ አሁን ቀላል ነው ሰው እንዳያይብህ እኮ ቀላል ነው ትራንስፈር ነው ምንም በእጅ ተሸክመህ የምትመጣው ነገር የለም በእጅ ውሃ ምግብ ይዘህ ግን ለሰውየው ወይም ለሴትየው የሆነ ነገር ትራንስፈር ማድረግ ትችላለህ ልጆች እስቲ እንትን እንዳይሉ ምናምን የሆነ ነገር ዒድ ወይ አረፋው ደርሶ ከሆነ ወይ መውሊዱ የሆነ ነገር መጥቶ ከሆነ እንግዲህ ቤት ውስጥ በቃ ልጆች እንዳይቦዝኑ የሚበላ የሚጠና ለትንሽ ጊዜ አባወራ ከሆነ የሞተው የቤቱ ተሸካሚ ከሆነች የሞተችው እንደዚህ ትላለህ አሁን የምታየው በጣም አቅም ያለው ሰው ጋር ሰው ይንጋጋል እሰይ እንኳን አይሄዱ አይደለም ያም የሞተበት ሰው ነው ግን ደግሞ አቅም የሌለው ሰው የሚባል በኑሮ ደረጃው ዝቅ ያለ ሰው ጋርም ሲባል በዚህ ልክ መንጋጋት ባትችል እንኳን ሂደህ ልታሰበረው ይገባል እርግጥ ነው ሀብታም ሰው ጋር ሶሻል ስታተሱ ትልቅ ስለሆነ ነው ራሱ እንትኑም እንደዛ ነው ሊሉ ይችላሉ በሱ ልክ ባይሆንም እስካወቀው ድረስ እውነታውን ልባችን የሚያቀው የለም አቅም ስለሌለው ያልሄድነው ሐዘንተኛ የለም አለ እኮ ዝም ብሎ ምክንያት ያመጣን ሀብታም እኮ በስራውም ብዙ ሰው ስለሚያቀው ነው ምናምን ይያል ራሳችን አንሸውድ አቅም ስለሌለው ማን ሄድበት ብዙ ሰው አለ መሄድ ይተበቃል ማጽናናት ይተበቃል አብሽር ማለት ይተበቃል ምናምን ነገር ምናምን የሆነ የምታወቅ ምናምን ሰው ሲመጣስ ድምጻቸው ማለት ይባላል ቀብር ላይ ተኪዶ ደግሞ ይጮሃል በምን መመዘኛ ህሊና የሚባል ነገር ሞራል የሚባል ነገር ምን ወለበትና ቀብር ቦታ እንዳልነው ሁላ መኖሪያ ቤት ውስጥም እንደዚህ ነገሮች አሉ እሱም ሊታሰብበት ይገባል ብዬ አስባለሁ ከዛ በኋላ የሟች ቤተሰቦች ልጆች ካሉ መንከባከብ የቲሞች ካሉ ካልከው ወይ ትልልቅ እናት አባት የሚረዳቸው ካሉ መንከባከብ ወይ ልጆችን ጥሩ እናቱም ሚስትም ጥሩ ከሆነ የኪራይ ምናምን ካለ ማገዝ የሆነ ነገሮች ማድረግ ያስፈልጋል የሆነ ቀን ድረስ ብቻ መጣ ከዛ በኋላ ዞር ብለህ ለማየት ስሜት አይሰጥም እዚህ ላይ ግን ማት ከሁለቱም ሳይድ ቤተሰብ ከሞተበትም ይሄ ከሚያስተዛዝነው ሁለቱም ጋር ትኩረት መስጠት ያለብን ነገር አለ ስፔሻሊ ይሄ አባወራ የሚሞትበት ቤት ላይ እዛ ጋር ለቅሶ ስትሄድ ምግብ ቀርቦልህ ስትበላ ያ ሰውዬ ሄዷል እሱ ያካበተው ሀብት ይሱ አይደለም ከሄደ በኋላ አይደለ እኔ አንድ መንገጠም ይመስለ ከሆነ ሰው ጋር ታዚያ የሄድን 3 ነበር እና ምሳ እንብላ እየተባባልን እንሄድ ነው ግን ዳጋጣሚ በሆነ ሐጃ ቢዚ ተደሆነን ረሳንና ሄድን ስንገባ ምሳ እየተበላ ነው እዛ والله ነው የምልህ ከኛ ውስጥ አንዱ ምሳ ምናምን ብሎ ነው አለ አይሆንም አለ አይ አንበላ ብዙ አንቆይም እንወጣለን አለ እምቢ አለ ዘን ከወጣ በኋላ ጠየቁት ለምን እምቢ አልክ ማለት ርቦኛል እያለ ነበር ከመግባታችን በፊት እቺ ሴትዮ ባላ ነበር ይሞታው እቺ ሴትዮ ይሄ ምግብ ስታዘጋጅ እያንዳንዱ ልጆች ፈቅደዋል ወይ ምክንያቱም የቲም ሐቅ ነው ከሁለቱም ነው አሁን ጥንቃቄ የሚያስፈልገው ገባ ያ እናትየውም ወይም የዛ የሟች ሚስት ይሄንን ነገር ስታዘጋጅ የነሱን ሐቅ ያለ ፍቃድ ወስዳ ከሆነ ሌላ ነገር ልትል ነው ይሄኛውም ሳያጣራም እንትን ካለ ሆነ ከሁለቱም ሳይድ ጥንቃቄ ያስፈልጋል አንድ ሁለተኛ ደግሞ ቀድም እንዳነሳው እንደው መደገፍም ካለበት ይሄኛውን ሳይድ ሰፖርት ማድረጉ በጣም የተሻለ ነው
አንዳንዴ ደግሞ መነገር ካለበት ሐቁ መነገር ስላለበት ፐርፐዝሊ ደግሞ እንዴ ለቅሶ ቤት ለመቃምና ለምግብ ብቻ ብሎ ደግሞ መሄድም አለ። በቃ ጊዜ ማሳለፊያ አድርጎ ይዞት ማለት ነው። ለቅሶ ቤትን ጊዜ ማሳለፊያ በቃ እንትና ጋር የሆነ ለቅሶ ካለ የሆነ ሰፈር በቃ እዛ ሄዶ ውሎ የቃመ ውሎ ምግብ በልቶ ምናምን ይመጣል። ለዓቅልም ይከብድ ማለት ነው። አስበኸዋል? ፐርፐዝሊ መጠቀሚያ ስታረገው የሀዘን ቤቶችን መጠቀሚያ ስታረገው እነዚህ ነገሮችም ትንሽ አንዳንዴ ይሄ እየሰለጠንን ነው ስንል አብሮ ከመስመር የመውጣቱ ባህልህን የመርሳት መንገድህን የመርሳት ከዛም አልፎ እንደ ሰውኛ ቆም ብለህ ስታየው የሄድክባቸው መንገዶች የሚያስደነግጡ ነገሮች እንታያለህ። እና ይሄ ከለቅሶና ከቀብር ጋር የተገናኘ ነገር ትንሽ አሁን በተለይ ካለንበት ሰዓት አንፃር ቆም ብሎ ማየት የሚፈልግ ይመስለኛል። ያው የድግሱ ጉዳይ ከሌላ ፐርስፔክቲቭ አንፃር እየታየ እየመጣ ነው። እሱ ነገር ትክክል አይደለም። እሱ ነገር አሁን በደንብ እያስተዋልኩት ያለሁት ነገር ምንድነው የሽሚያ ነገር እየተያዘ ነው። ማህበራዊ ሚዲያው ላይ በጣም ሲነሳ እያየን ነው። እኔ አንድ ታዚያ ላይ ያጋጠመኝ ምንድነው ቆሞ ልክ ታዛቢ ሁላ አለው። ይሄ የሰርግ እንትን ላይ ሁላ ታዛቢ ነው የሚባል ነገር አለ አይደለ? ምንድነው ታዛቢ ማለት? የተዘጋጀ ቡፌ ምግብ ይኖራል እና ቡፌ ሲነሳ ተገቢ ያልሆነ መጠን የሚያነሳ ሰው ሌላ ሰው ድርሻ ያከለክላልና ወይም ቶሎ አሰረጫጨቱ የምግቡን እንትን ያበላሻልና እንዲታዘበው ሰው ይቆማል። ሰውም ደግሞ የታዛቢ ሲቆም አደብ ይዛል በሚል እንዲህ አይነት ልምድ አለ። ሰርግ ላይ ታዛቢ የሚባል ይቆማል ቡፌ ጋር ያው ሰውን አሳፍሮ በብዛት እንዳያነሳ ለማድረግ ነው። ወይም በሰው ልክ ነው። አንዳንድ አደብ የሌለው ሰው ሊኖር ይችላል ሰርግ ላይ እና እንደዛ አይነት ሰው አቁሟልና የመጣው በጣም ከትልቅ ሆቴል ነው ምግቡ ምናምን የመጣው ምናምን በጣም ከትልቅ ሆቴል ነው ምግብ እንዲመጣ የተደረገው ምናምን ነገር በጣም ብዙ ሰው ነው የነበረው እና በሉ አሁን አንሱ ምግብ ምናምን ተባለ። እውነት ለማውራት እኔ ብቻ አይደለሁም የተወሰነ ሰው ግራ ገብቶታል። ለምንድን ነው ያለው? ለምንድን ነው እንግዲህ ላው ሰው አልተነጋገረምና በልቡ አላሰበም ማለት አልችልም። እኔ ከማቃቸው ሰዎች ጋር እዛ አካባቢ ያለ ነው ብቻ ነው ጥያቄ ያነሳ ነው። ለምንድን ነው ማህበራዊ ህይወት ነው ከሰው መነጠል የለብህም። ተገፍተህ ትገባለህ። በቃ እሺ ብዬ ገባው ነው ሳይው ግን የነበረው የዝግጅት መጠን ድንኳን ተጥሎ ምግብ በዛ ልክ ምናምን ሳይ ምንድነው ይሁላ ነገር ራሴን ነው የጠየቅኩት። ሰዎቹን አትጠይቅም ሀዘንተኛ ናቸው ብለህ ስለምታስብ መቼም ደስ ብሏቸው አይደለም ያን ያረጉት እኮ እንዳዘኑ ግልጽ ነው። ግን የሆነ የፉክክር እንትን ተይዟል ከሀብት ጋር ተያይዞ ደግሞ ሌላ ቦታም አሁንም ሲሄድ እንደዛ አይነት ነገር ገጠመኝ። ከዛ ያው ተያይዘን ተጠቃቅሰን ምናምን ያቀድመን ወጣን። ገና የሆቴል ቤቱ አርማ ያለው ምግብ ሲመጣ ይሄንተኑ መኪናው ሲመጣ ሊያወርድ ምናምን ልክ ከጓሮ ሲያስገቡኝ የተቀመጠበት ቦታ ይታያል። ተጠቃቅሰን እኛ ሄደን አሁን ጉዳዩ ግን ወደ ማህበረሰቡ ላይ እየሰፋ እየመጣ ነው። የፉክክር ነገር በቃ ሰው ምግብ ቤት ምግብ አዞ ምግብ ይዘጋጃል ምናምን ይመጣል። ለቅሶ ቤትስ ምናምን ይታያል። እንዴ ምንም አቅም የሌለውስ ሰው እንዳይዘይረው ሊደረግ ነው። ሰው እንዳያባሽረው ሊደረግ ነው። ይሄ እየታየ ምግብ የሌለበት ቦታ ሰው መጥቶ አላህ እንደው የጀነት ያርግልህ አብሽሩ ላይለው ነው። አየህ ሰውን የማይገባ ፍክክር ውስጥ ሊከቱት ነው ማለት ነው። ይሄ አሁን ተገቢ አይደለም። እንደነበረችው እንዳማራችብን ቁርአኑ እየተቀራ ሰለዋቱ እየተባለ ዱዓ እየተደረገ ብንቀመጥ ማንም ሐሜትም ማያማም ውሸትም አይዋሽም። ለማችም ያው አጅሩ ይደርሳል የቁርአኑ ይሄ ምንም ሸክ የለውም። ግን አይድረስም ያለ ቢሆን አይደርስም ብሎ የተከራከረውም ሰውዬ ቢሆን ሀብታም ቤት እየሄደ ምግብ ከሚበላ ቢያንስ እንደዚህ አይነት ቦታዎች ላይ እንደዚህ ነገሮች እንዳይካሄድ አእምሮአችንን አሰርተን በአደብ በስርዓት ሰው የሞተበት ሰው ደስ አለ አይደለም እና ይሄንም ታያለህ። የምግብ ፉክክሩም በደንብ ታያለህ። እኔ ላው ከሱ ጋር ተያይዞ እንዲነሳ የምፈልገው ቢሆን ከዕዳ ጋር የተያያዙ ነገሮች ብዙ ጊዜ ኑዛዜ ማስቀመጥ ልምዱ ደካማ ነው ታውቃላችሁ። ጀድዱቱላ እኮ ነው የሚባለው ኑዛዜያችሁን አታስቀምጡ ሳይሆን ከማስቀመጥም አልፎ አድሱቱላ እኮ ይባላል። በሆነ ጊዜ እኮ ከማን ምን ወስደሃል የተበደርከውን ለማን ምን አበድረሃል በስራ አጋጣሚ እቃ ትዋዋሳለህ እቃ ክሬዲት ትሰጣለህ ሳንቲም ለስራ ትወስዳለህ ምናምን ብዙ ነገሮች አሉ። ዱቤዎች ይኖሩብሃል። እንደዛው ደግሞ ካንተም ዱቤ የሚወስዱ ሰዎች በብዛት ይኖራሉ። ይሄን ሁሉ ጊዜ መጻፍ አለብህ።
ከቻልክ ደግሞ ማደስ አለብህ ለምን ከዛው የከፈለ ነው አሁን ባለፈው ሳምንት ከጻፍኩ ላይ የከፈለ ሲሆን አንተም ከዱቤ የመለስከው ይኖራል ደግሞ ወቀጣይ ደግሞ ትጽፋለህ አይታወቅም ብለው ዝም የሚሉ ሰዎች ይኖራሉ በዚህ ላይ ነው በነጋገር ደስ ይላል በእዳ ላይ ምክንያቱም ከዛ በኋላ ያ ብር የዛ ሰውዬ አይደለም ወይም የዛች ሴት አይደለም ወይም የዛ ወጣት ወይም የዛች ወጣት አይደለም የቀሪ ሰዎች ቤተሰብ ሐቅ በዚህ ጉዳይ ላይ እንደው ምን በነጋገር ደስ ይላል አሁን ባነሳው ሐሳብ ላይ ከዳጋ በተያያዘ ቀብር ላይ አሁንም አለ እሱ ነገር አልጠፋም ሰማለው አንዳንዴ ቀብር ላይ እንደተቀበረ በቃ ሰው ከመበተኑ በፊት አንዳንድ ሰዎች ወይ ትልቅ ሰዎች ሊሆን ይችላሉ ዱዓቶች ሊሆን ይችላሉ ይቆሙና እዳ ካለበት አለብኝ የሚል ሰው ካለ ተበድር ያለው የሚል ሰው ካለ እንዲህ ቤተሰቡን ይጠይቅ ለመክፈል ዝግጁ ናቸው ወይም ደግሞ አፉ ማለት የሚችልም ካለ አፉ ይበለው ከዚህ በኋላ ከስራው ጋር ተገናኝቷል ይሄ ሰው እቺ ሴት ስለዚህ አፉ በሏቸው ብሎ አፉታ የሚያስታውስ አለ እዳም ካለበት እንዲቀበል የሚያስታውስም አለና ይሄ ነገር ጥሩ ነው አሁን አልቀረም ሰማለው አንዳንዴ ሲሄድና መቅረትም የለበትም ምክንያቱም እዳ ሰውየው ዚማ ላይ የማይቀር ነው የሚጠየቅ ነው የሰው እዳ አላህ አፋ ይልህምና ከዚህ ወይ መክፈል አለበት ወይ ደግሞ ሰውየው አፉ ማለት አለበት ስለዚህ ከዚህ ጋር በተያያዘ ሰውየው በቃ የቀብሩ ነገር ተቀንሶ ቀብር የሚሸኝበት ነገር ተቀንሶ ነው አሚለው ዲናችን ከዛ በኋላ እዳው ነው መቅደም ያለበት እዳው ከተከፈለ በኋላ ነው ውርስም ቤተሰብ መካፈል ካለበትም ከዛ በፊት እዳው መከፈል አለበት ነው የሚለውና እዳ ማይቀር ነገር ነው አንዳንድ ሰዎች ደግሞ አሉ የሰውን እዳ የሚያቀሉ እዳ ካለበት እኔ ከፍላለሁ የሚሉ እና ይሄ ትልቅ ነገር ነው ጥሩ ነገር ነው ትክክል እንደውም ምን አስታውሰኝ ያው ባለፈው ፈትዋ ላይ እየተጠየቀ ነበርና ባለፈው ፈትዋ ላይ ምን ተነስቶ ነበር ያው ነጁኒት በደንብ ያውቁታል ሰውየው ሞቷል ግን 100 ብር አለው ኒጋ ሶ ያንን 100 ብር በምን አይነት መንገድ ነው መክፈል የሚችለው ተብሎ እዚሁ ሐሪማ ፈትዋ ላይ ሲጠየቅ በጣም ነበር የደነገጥኩት ማለት ሰውየው ሄዶ እንኳን 100 ብር ናት ቫልዩዋ ግን ሰውየው የ100 ብርና የ10 ብር የ1 ሚሊዮን ብር አይደለም የሱ ይሹ ገባ 100 ብርን ሃው እንዴት ነው መክፈል ያለብኝ ለማን ነው መስጠት ያለብኝ ይሄን ስትሰማ ደግሞ መብዛት ማነሱ አይደለም ቁም ነገሩ አዎ ይሄን ስትሰማ በዚህ ልክ ደግሞ የሚያስብ ሰው እንተሰጥል በጣም ማተስፋ ይሰጣል በቃ ገና የሆነ ጭላንጭል ይታያል ገባ አንዳንድ ሰው እኮ አሁን ቅድም ባልከው 100 ብር ናት አይደል ምን ዋጋ አላት በሰጥም ትርጉም የለውም ብሎ ሊያስብ ይችላል ምንም አትገዛም ለሟቾች ብሎ እንደ ቀላል ነገር አይቶ ተራ ነገር አይቶ ችላ ሊለው ይችላል ሊነቀው ይችላል ግን አላህ ጋር ያለ ሐቅ ነው 1 ብርም 1 ሚሊዮን ብርም ያው ነው እኩል ነው በቃ ሐቅ አለበት አይቀር ተተሳሰባለህ አይደል ቅድም ስቱዲዮ ከመግባታችን በፊት አብዱ ይስተል የነበረው ነገር ነበርና 1 ብር አኸራ ይሄዱት ናቸው የሚያውቁት ቫልዩን በተሰደቅ ሰደቃ ብታደርግ እነሱ ቫልዩን ይረዱታል ለነሱ ሰደቃ ብታደርግ ለአኸራ ማለት ነው እዚህ ያለው ግን የዚህን ያህል ቫልዩን አያውቁም ምክንያቱም እነሱ ምንዳውን በምን እንደሚሰጥ ያውቁታልና ትንሽም ብትሆን እነሱ ጋር ትልቅ ቫልዩ አለ እዚህ ግን ያለው ሰው 100 ሺህ ብርም እንደ ተራ ሊያዩ ይችላል እንዳልኮል ያጭበረብርም ይችላል ችላሊልም ይችላል አለመስጠትም ሊፈልግ ይችላል እና ከባድ ነው በሐቅ ዙሪያ ከባድ ነው ሐሳቡ ቀብር የዚህ የአደብ ጉዳይ ከተነሳ እኔ ሁሌ አእምሮ ላይ የሚመላለሰው በዚህ በእንትን እንደ እግረ መንገድ ሊጠይቃቸው አእምሮ ላይ ስለነበረ ነው ይሄን ፕሮግራም የሚያይ ሰው የራሱ የሆነ ትንታኔ ሊሰጥ ይችላል ብዙ ጊዜ ተዓዚያ ላይ አስተውላችሁ ከሆነ ሰው የሞተባቸው ሰዎች ጋቢ ይለብሳሉ ምንድነው ትርጉሙ ታውቃላችሁ ያው የሚገመት ነገር አለ ያው እንቅልፍ አይተኙም ምናምንና ብርድ ላይ ነው የሚያመሹት አይነት ነገር ነው እንደዛ ነው ለምንድነው ጋቢ የሚለብሱት አሁን ከቀብር ቦታ ጋር ተያይዞ ብዙ ጊዜ ጋቢ ለብሰው ምናምን ነገር ይቀመጣሉ
ብዙ ልባል አልኩትም አይገርምህም ማለቴ ለምን የሚለውን ነገር ብዙ ጊዜ አስቤበት አላቅም በቃ ሀዘንተኛ ያው ልክ ነህ ለየት ብሎ ዩኒክ ለመሆን ከሌላው ልብሱ በተለይ ላዩ ላይ ሆነ ደረብ አንደኛ ሸፈንም ለማለት ይሁን ለየት ብለው ልክ ነህ ይለብሳሉ ወይ ፎጣው የሆነ ነገር እኔ እንደ መሸፈን መሰተርም ይሁን ለምን ይሁን ብዬ ተመራምሬ አሰርቼው አላቅም አቅሌን ግን ልክ ነህ ብዙ ጊዜ ወይ እንደ ጋቢ ነገር እንዳልከው ከብርድም ጋር የተያዘ ሊሆን ይችላል ብዙ ጊዜ ውጪ ያው ድንኳንስ ቆይታ ያደርጋሉና ለመጠንቀቅም ሊሆን ይችላል እንደዛ ይመስለኛል እንግዲህ ምናልባት በሸሪዓ ሌላ ሁክም አለው የለውም ሌላ ጉዳይ ይሆናል ማለት የሚገናኝ ነገር ካለው ማለት ነው ግን አሁን በሆነ አጋጣሚ ስትሄድ ለምሳሌ ዝም ብለህ የሆነ ታዚያ ቤት ስትገባ ማን ነው ቤተሰብ የሚለውን ትለያለህ አብዛኛው ጊዜ የሆነ ጣል አድርገው የሆነ ነገር ወይሻል ወይ የሆነ ነገር ብቻ አድርገው የቅርብ ቤተሰብ ሲሆኑ ነው እንደዛ የሚለብሱት ብዙ ጊዜ እንደዛ የቅርብ ቤተሰብ የሆኑ ሰዎች እንደዛ አድርገው ታያለህ ግን እንዳልከው ትክክለኛ ሪዝኑ ለምንድን ነው የሚደረገው ምን ብዬ አላውቅም ምክንያቱ ለምን እንደሆነ አብዱዬ በዚህ ዙሪያ ምርምር ሰርታል መሰለኝ ፈተንከን ተመልካቾች ቤት ሆነው ይሄን ነገር ቢወያዩበት ደስ ይለኛል ማለት ሁሉም ለምንድን ነው ብዙ ጊዜ ታዚያ ቤት ሲኬድ እንዴ የሆነች ነገር ጣላ ተደርጎ ይታያል እኔ ጋር والله አለም ምንም እንትን ያልኩት ነገር የለም ምናልባት እሱ ጋር እየሰራበት ሪሰርች ካለ እንደውም ቢያሳውቀን አሪፍ ይመስለኛል አይ ተመልካቾቻችንም እኮ ምን ይሄ ደግሞ ይሄ ሐሳብ ነው እንደ አይደል እንዴ ለዚህ አይደል እንዴ እንትን የሚሉት ምናምን ሊል ይችላል ተመልካቹ ግን መልሱን ካገኙት ነው እንደዛ ማለት ያለባቸው እስኪ አብዱን እንስማው አይ እኔ ጋር ምንም ጥናት የለም ጥያቄ ነው አእምሮዬ ውስጥ ጥያቄ ነበር ብዙ ሰው ሁሉ አወዛግበህ ጋቢ ይለብሳል ገባ እና እኔ ራሴ ጠይቅ ሰበር ሲመልስ ካላችሁ እናንተ ልጠይቅ ብዬ ነው ብዙ ሰው ጋቢ ይለብስና ይቀመጣል ምንድነው ለምንድነው ጋቢ የሚለብሱት በፊት ምናልባት በፊት ሲመስለኝ አሁንም ምረዳውን ነገር ነው ማውራው እንጂ መረጃ ምናምን የለኝም በዚህ ጉዳይ ሲመስለኝ ድንኳን ውስጥ ነው ሰው የሚቀመጠው የሚታደረው ድንኳን ውስጥ ነው ከተማው እንደምታውቁት ለዚህ ቤቶች ተጠጋግተው ምናምን ጥቅጥቅ ያለ ነገር የለም በቃ ብርድ ላይ ነው የሚታደረው ለዛ ደሞ ሀዘንተኛ ደሞ ሊያጽናነው የመጣውን ሰው ጥሎ ቤት አይገባም አደብ አይደለም እንዴት ጥለት ይገባል ሰዎች እዛ ላዘነው ሰው ብለው እኮ ቤታቸውን ጥለው ያድራሉ የተለመደ ነበር 2 ቀንም 3 ቀንም ይታደራል አሁን ያው ሰውን በዛ ሀዘኑን በዛ ስርዓቱም ቀጣጣና ማንንም ዞሮ አያይም እንጂ ቅድም ጭራሽ እንዳልነው ሁላ እንደውም ሀብታም ቤት ብቻ ተመርጦ ይከላል ወይ ባለስልጣን ቤት ብቻ ተመርጦ ወይም ደሞ ብሄር ተመርጦ ስለሚከድ ነው እንጂ ሰው ሞተ ከተባለ በፊት ቲቪ ታጠፋለ ሬዲዮ ካለ ታጠፋለ ምን ካለ ታጠፋለ ምናምንና ከዛ ጸጥ ብለና ከዛ ሂደሁላ ማታቀው ሰው እኮ ነው ካንተ ሳምንተኛ ምናምን ቤት ሊሆን ይችላል ጸጥ ነው የሚባለው ሰው ስለሚከበር ነው የሞተውም ተከብሮ ያለውም ታዝኖለት ማለት ነው ለዛ ሂደት አድራለ ስታድር በዝምድናም በእውቀትም በምንም ጉዳይ የማይገናኙ ሰዎች አድረውልህ ካንተ ቤት ውስጥ አታድርም ስለዚህ ላንተ ፕሪቪሌጅ ይሰጣል ምን ጋቢ እንድትለብስ ይደረጋል ሀዘንተኛ ነህ ሌላው ሰው ግን ጋቢ አይለብስም ያገኘው ነገር ለብሶ ይልተኛ ይችላል ላንተ ግን ፕሪቪሌጅ ነው ሀዘንተኛ ነህ ስለዚህ ላንተ ነጭ ጋቢ ይሰጣል ጥሩ ሐሳብ አዎ አንዳንድ ሰዎች ዝም ብዬ እንትን ሳወራ የሰሜኑ ሰው ባህል ነው ምናምን የሚሉ ነገሮች ሰምቻለሁ የሰሜኑ ምናምን የሆነ ነገር ሲነሳ ዝም ብሎ ያነሱ ከሰሜኑ ጋር የሚያገናኙት ነገሮች አሉ አይ ልክም አይመስለኝም ዞሮ ግን ለምንድነው ብዬ ጠይቅ ስለነበር ነው በነገር ላይ በጣም ስለ አደብ ምናምን ስናወራ ባለፈው አንድ የሆነ እንትን ላይ ያነበኩት ነገር ምን እንደሚል ታውቃለህ እንደ ዜና ነገር ነውና ከጎረቤት ልጅቷ ተሰርጎ ምናምን ጣዋት ነው እንግዲህ ሰርጓት ነገ ነው እና ሁሉ ነገር እንትን ተብሎ ሚዚዋ ትሆናለች ተብሎ የነበረችው ልጅ በአጋጣሚ ጎረቤት ለሊት ሞተች እና ሚዚዋ ትሆናለች ተብላ የታሰበችው ልጅ ነች ከጎረቤት ለሊት ሞተች ምንድነው የተደረገው ሙሽራው የሚያውቀው ነገር የለም ያው ጧት እንግዲህ በሆታ ታጅቦ ይዞ ሊወጣ ምንም ድምጽ ሳይሰማ ተነግሯቸው ለሙሽሮች ምንም ድምጽ ኮሽ ሳይባል ልጅቷ ወጣች አክብሮት ነው
አይ ሰርጌ ነው እኮ ዛሬ እንግዲህ አቅደን ይሄ ነገር አልሆነ ምናምን ብለው ላይጨፍሩ ይችላሉ ግን ቢያንስ ትንሽ ለቀቀና ብለው ሊወጡ ይችላሉ የለም ጸጥ ተብሎ ምንም እንዳይጨፈር ተብሎ 3 ቀን ነው 4 ቀን ድረስ አንዳችም የሰርግ ምልክት እንዳይተደርጎ ነው እንዲያልፍ የተደረገው እና ታያለ በየማህበረሰቡ ላይ ብቻ ታሪኮችን ብዙ ማንሳት እንችላለን ላሳጥረው ብዙ ነገር ታያለ እንደ አደባችን እንደ ስርዓታችን ግን ወደ አኺራ ላይ ደሰው ለሞተ ሰው አደብ ይኖረን ቀብር ቦታ ይኖረን ለሚሞትባቸው ሰዎች ደግሞ የእውነት ከልብ እንዘንላቸው እና ለሁሉም እንደነበረው እንደ አደቡ ብንኖር ደስ ይላል ብለን ሐሳብ ትክክል እንግዲህ እኛ መነሻ ሐሳብ ነው ለተመልካቾቻችን ያደረስነው ተመልካቾቻችን እንግዲህ በእኛ ፕሮግራም ላይ የሚተላለፈው ሌላኛው ፕሮግራም ደግሞ የአውፍታ ፕሮግራም ነው የይቅርታ ፕሮግራም በዛ ላይ መሳተፍ የምትፈልጉ ተመልካቾች ስክሪን ላይ በመተመለከቱት የስልክ አድራሻ አድርሱን ሐሳባችሁን እንወያይበታለን ወደ ተመልካችን መውጣት ካለበት እናወጣዋለን ሐሳቡን በአካል መተው እዚህ የይቅርታ ፕሮግራም ላይ እንዲሳተፉ እንፈልጋለን ለምን ይሄ ይቅርታ መስጠት በነገር ላይ ያው አሸናፊነት ነው ይቅርታ መጠየቅም አሸናፊነት ነው ከነፍስያ ጋር ከነፍስ ጋር እኔ በበድልም ይቅርታ አልጠይቅም እኔ በበደልም ደግሞ ከዚህ በላይ የሚገባኛል ይቅርታ አልልም ወይም አልቀበልም የሚሉ ሰዎች አሉ ሁላችን እንላለን ይቅርታ መስጠት ማሸነፍ ነው ይቅርታ መቀበልም ማሸነፍ ነው ይቅርታ ደግሞ ህይወትን ያቀላል በመሃል የሚኖር ቁርሾን አጥፍቶ ከባድ መዘዝ የሚያመጣ ነገር በፍቅር በቀላሉ እንዲቋጭ ያደርጋል ስለዚህ ሰው አፍ ቢባባል በየጉዳዩ ላይ ብለን ነው ይሄ ፕሮግራም የሚጀመረውና በይቅርታ ፕሮግራም ላይ ሁሉም ሰው ጉዳይ አለ የሚል ሁላ መጥቶ አክስቱን አጎቱን አባቱን ጓደኛውን ባለቤቱን ሚስቱን ወንድሙን የትምህርት ቤት መምህሩን ወይ ውትድርና ዘመን ጓደኛውን ወይ የሥራ ቦታ የፈለገውን ሰው ይቅርታ መጠየቅ ይችላል ይምጡ ይሳተፉ የይቅርታ ፕሮግራማችን በቅርቡ ይጀምራል ለማለት ነው ኢንሻአላህ እንግዲህ የዛሬውን ፕሮግራማችን በዚህ መልኩ ቋጨን ፕሮግራሙን ወደ እናንተ ስናደርስ የቆየነው ወንድም አብዱል ነጂብ ወንድም አቡበከርና እኔም ወንድም ጁነይድ በጋራ በመሆን ነበር ስለ አብሮነታችሁ ከልብ አመሰገንን ሳምንት ኢንሻአላህ በተመሳሳይ ሰዓት እንጠብቃችኋለን ሐሳባችሁን አድርሱን በሶሻል ሚዲያ ፕላትፎርሞች ሁሉም ላይ እንገኛለን ዋትስአፕ ቴሌግራም ፌስቡክ ሁሉም ላይ ያለን ወዲና ወዲያ ብላችሁ ግቡ አዲስ የከፈትነውም ቲክቶክ ገጻችንም ልክ እንደዚሁ ፎሎ በማድረግ አበረታቱን የዛሬና በቃን ሰላም አለይኩም ወራህመቱላሂ ወበረካቱ